አሪፍ ወንድሞች የዲን ፍላጎት ያላቸውን ሰዎች መፈለግ ነው በቃ ዘ ፈርስት ስትራቴጂ ማለት ነው ቤት ስንተኛ ልጅ ነበር 19 አካባቢ ነው ማሻአላ መሸነፍን ሳታቅ ህይወትን ስትገፋ በጣም ከባድ አንድ ሰው መግደል ይቅርና ሁለት ይቅርና አንድ ቁንጫ እንኳን ገለሽ ታውቂያለሽ በእነሱ ትቀናለህ በቃ ኦልሞስት ዲነኛ አይደለም ብለህ የምታስባቸው ሰዎች ሌትሊ ቁርአን ሲያገኙት ማለት ነውና ትሬኒንግ ላይ የሆነ ልጅ አለፈ ከውጭና አልኩት ናገባ አልኩት አስመጣሁትና እስኪ አንተ ማን ነው የምታመልከው አልኩት አላህን ነው አለ አላህን ነው ረመዳን ላይ ከአስር በኋላ ዝም ብዬ አዛን እላለሁ ማዘር ተወጣና አንተ ዝም ብለህ ተቀመጥ በቃ ፑሽ አፕ ስራ ሲል ልቤ ምናም ይያል ከዛ በብረት ምናም ይመቱናል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወሱበት መንገድ ማለት ነው እስልምና የሰጠው ፍሬም ውስጥ ሆነ ለማወደስ ራሱ እድሜ አይበቃ شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في نا ينده حساب بروجرام ተከታታዮቻችን ሰዓቱንና ቀኑን እየተጠበቀን በጣም በጉጉት እየተጠበቀ ነው እንደ ሐሳብ ፖድካስታችን አሁን ከእንግዳ ጋር ዛሬ ጀመረ እሁድ 11 ሰዓትና ሮብ ምሽት የሚተላለፍላችሁ እንደ ሐሳብ ፖድካስታችን ጀምሯል እዚህ ጋር እንደ ሐሳብ የሚል እንለጥፋለን ብለን ነበር አሊ ኦኬ በየሳምንቱ ማሳወቅ ነው ስራችን እዚህ ጋር እንደ ሐሳብ ይለጥፉልን ይያል አላማጣም አላኩልል ዛሬ መባከን ካላመን አሊ ይዘልላችሁ መተናል ያው ቢስሚላህ ዛሬ እንደ ሐሳብ ፖድካስታችን ላይ ወጣት አባት ሙነሺድ ሙአዚን 5 ስንት ደረሰ 5 የቲቪ ባለቤት የወጣቶች እንቅስቃሴ ተወካይ 7 ትሬነር የተዋጣለት ትሬነር 8 ከዛ ደግሞ የተለያዩ ተቋማቶች ኃላፊ ኡስታዝ አሊ አሚን ይዘንላችሁ ተገኝተናል ማን ሊጠራኑ ይያል ያው እንደተለመደው በእንደ ሐሳብ ፖድካስታችን በእንግዳችን የህይወት ተመክሮ ላይ የተለያዩ ሐሳቦችን እንደ ሐሳብ እያነሳን እየጣልን ቆይታ እናደርጋለን ኢንሻአላህ ዛሬ ደግሞ ቅድም የዘረዘርናቸውን የተለያዩ ገድሎች ያሳቀው ኡስታዝ ደግሞ ከዛ በፊት የፕሮግራም አጋር እንዴ አልጀዘሪ አልጀዘሪ ኢንተርናሽናል ኦንላይን የቁርአን ቻናል አለ 0900 715101 ባላችሁበት ሆናችሁ ቁርአናችሁን በኦንላይን መከታተል የምትችሉበት ኡስታዝ ተመድቦላችሁ መቅራት የምትችሉበትን አልጀዘሪን ሁላችሁም በዚህ ስልክ ቁጥር በኢሞ በቴሌግራም በዋትስአፕ መመዝገብ ይችላልላችሁ መርሐባ ኡስታዝ ሰላም አለይኩም ሰላም ኡስታዝ ሚዶ ማረግ አይቀርም እንዴናሱ አልহামዱሊላህ ረቢል ዓለሚን ካለህ ብዙ ኃላፊነትና በጣም ቢዚ የሆነ ታይም ላይ የተወሰነ ሰዓትን ለኛ ፈቅደ ስለመጣ በጣም ሹክራን አላህ ያክብርልን አሁን ላይ እንዴት ነው ምንም ማለት በተወሰነ መልኩ ያው ለመግባት ያህል አስተዳደግ ላይ እንዴት ነበር አዲስ አበባ ልጅ ነህ እንዴ አዲስ አበባ ወላሂ እዛ አካባቢ አዲስ አበባ ኩልፊ አጠናከረ ኦኬ ቀብሩ ቅርብን በጣም እንትን ተዋዱም ከዛ ነው መሰለኝ እዛ ነው ሰው ሊያደከው እዛ ኩልፊ ቤት ስንተኛ ልጅ ነበርክ አው ብዙ ነን 19 አካባቢ ነው ማሻአላ እኔ ወደ መጨረሻዎቹ ነኝ ኦልሞስት ከታች 3 አሉ አንድ እህት ሁለት ወንድም አሉ ሌሎቹ በሙሉ ታላቆች ለተማከባደቸው ማለት ነው በጣም ቤት ውስጥ ምን አይነት ቫይብ ነበር እስኪ አጫውታ 19 እህትና ወንድም ጋር ማደግ በጣም ለየት ያለ ተሞክሮ ይመስለኛል አይ ቲንክ ባንተ ሰዓት የሚወጡ ልጆች ይኖራሉ አይደል አይ ኦልሞስት አብዛኛው ግን ተቀራራቢ እድሜ ነን ኦልሞስት ከ14 ኦልሞስት አብዛኞቻችን በ14 አመት ልዩነት ዲፈረንስ ውስጥ ነው ያለነውና 19 በ14 አመት ዲፈረንስ ውስጥ ነው ያለው ያው በሶስት ፋሚሊ ሆኖ ያው አንድ ፋሚሊ ማለት ነው ግን አብረን ያደግነው ትምፍሬት አንድ ትምፍሬት ነው የምንማረው በአንድ ታክሲ ነበር ምንመላለሰው የነበረው እንትን ኦልሞስት ከአባደን ኢንስቲትዩት ነው የምንማረው ተክለ ሃይማኖት አካባቢ የነበረ ነው ኦልሞስት እነዚህ ብራዘሮች ከላይ ያሉ እህቶችን እያየሁ ነው ያደኩት ማንም ሰው
ሊነካኝ አይችልም ነበር ከፍለጦር ያለው ከፍለጦር ኮሮ ታዘው ከላይ 10 ምናምን ሰው አለ አንድ ሰው ከነካ ምናምን በነጋታው ሙሉ ከፍለጦር ከጀርባ ትምሬት ውስጥ እንደዛ ነው ለሰልፍ ኮንፊደንስ ያግዞኛል ያጋገኘው ሰው ጋር ታላለ ላንተ በጣም ቅርቡ ማን ነበር ከሁሉም በጣም የምትግባባው ምናምን ማለት ነው አይ ሂክማ ምትባል እህት ያለች ኦልሞስት የተወሰነ 4 አመት ዲፈረንስ አለን ታላቂ ናት 4-5 አመት እሷ ሞዴል ናት በብዙ ነገር የጀማዓ ሰራ ላይም እሷን የተከተልኩ መቀሌም ነበረች ከነ ኡስታዝ ካሚል ሸምሱ በብዙ ዘርፍ ላይ ኢኮኖሚክስ ነው የተማረችው እኔ ኢኮኖሚክስ ነው ተማርኩት ብዙ ነገር አብረን እናጠና ነበር እኔ ሁለተኛ ክፍል ያለው ተነስተን ለሊት አብሬ ከሷ ጋር ነው ሳጠና የነበረው የሷ ተጽዕኖ ትልቅ ነው ሂክማ አሚን ትባላለች የሷ ተጽዕኖ በጣም ትልቅ ነው ግን ሌሎቹ ቤት ካሉ ደግሞ ታላቅና ታናሽ ሁለት አመት ልዩነት ያለናሉ መሃል ላይ ነኝ ያው ከሁለቱም ጋር በፍቅሩም በጠቡም አብረን ያሰለፍነው ያሚን አሚን ታናሽ ደግሞ አሚር አሚን አሉ ያው ያለን ቅርርብ ሞር ከነሱ ጋር ይጠነከራል ሶ በኢንፍሉዌንስ ደረጃ ሂክማ በሂክማ ጠብቃ ቆይታለች ሶ ማሻአላህ በደም ጥያቄ ይሆንብኝ ነበር ማለት የዛሬውን አሊያሚን ለመቅረጽ የሆነ ኢንፍሉዌንስ የሚያደርገው ሰው ይፈልጋል ብዬ አስባለሁና አልጠበቅኩም እኔ እናቱ የአባቱ ምናምን ነበር የጠበቅኩት ትምህርት ቤት ሰሞኑ ያወራኋት በዚህ ደረጃ እንኳን አውርቻት አላቀም ነበር ግን ያው ሰሞኑ የሚገርመው ኦልሞስት 1 መንዝ ምናምን ቢሆን ያወራኋት በዚህ ሴንስ እኮ ኢንፍሉዌንስ አድርገሽኛል እና መስራት እየገረማት ነበር ለሷ ነው ሚዲያ ላይ ለሷ እና ኖቲስ አታረጋውም ግን ያው ወደ ኋላ ሄጂ ሳይው በጣም ትልቅ ውጤት አለው ሁለተኛ አባድር ኢንስቲትዩት ትምፍሬት ኢስላሚክ ስኩል መሆኑ ኢምፓክት አለው ሶስተኛ የእናትም በጣም ተጽዕኖ ለአባቴ ደግሞ በጣም ያይላል በቃ እሱ ኢምፓክት በጣም ሃይ ነበር ብዙ ጊዜ እንዴት ነው 19 ልጆች ሲኖሩ እንዴት ነው ትኩረት የሚሰጠው ለእያንዳንዱ ልጅ የሚል ጥያቄ ይነሳልና ከዛ አንፃር አላቅም እኔ በጣም ትልቅ ትኩረት እንደሰጠኝ አቃለሁ አምናለሁ የሚገርመው ግን ሁሉም እንደዛ ያምናል ዳትማች እንትን ሰጥቷል ማለት ትኩረትም ፍቅርም ሰጥቷል ቢያስባለውና በተለይ ተጽዕኖ ሁለት ኡስታዝ ቤት ውስጥ እየቀጠረ ህንዳዊ ምናምን አስተማሪዎችን ያመጣ ትምህርት ከአንደኛ ክፍል ሁለተኛ ክፍል ጀምሮ እንግሊሽ ላይ ምን ላይ በጣም ሲያግዙ ነበር እንዲ በአካዳሚክም በእንትንም በኢስላሚክ ኖሌጁም ላይ ያለው ፍላጎት ነበርና እኛ አሊፍ ጥቁም ተጋደም አናቅም ግን በልጆች ያንን ልሻገር የሚል እምነት ነበርውና ያው እሱም ተጽዕኖ አለ ዳይሬክት ከወንድም እህቶች ደግሞ ሂክማው ትልቅ የትምህርት ላይፍ ላይ እንዴት ነበር ምን አይነት ተማሪ ነበርክ ህንዳዊ ነው እንግዲህ ሲያስተምር እኮ አላሳይ ትምህርት ያው the whole elementary high school ያው ኢንተረስት ትምህርት ላይ በጣም መወድ ይመስለኛል በጣም ትምህርት አብዛኛው ማስተዋወሰው የእድሜ ክልል አንደኛው ጥቼ ነው ማስተዋወሰው ክላስ ውስጥ ኤሌመንተሪም ብዙ ሽልማቶች እስከ ክፍለ ከተማም ደግሞ ሃይ ስኩልም ላይ የተለያዩ ጥያቄውና መልስ ውድድሮች ላይ የተሳተፈን ኦልሞስት 12ኛ ክፍል ላይ ራሱ የኮልፌ ቀራኒዮ ላይ ተሸልሜ ነበር በአንደኝነት ማስተዋወስ አብዛኛው እንደዛ ነው ግን በመሃል መንገጫገጮች አሉ እነዛ በጣም ወዳቸዋለሁ በመሃል ሶስተኛ ያወጣሁባቸው ሁለተኛ አሉ እነዛ ሞመንቶች በጣም ለመስበር የሞከሩበት ሂደት ነበር ግን አሁን የተወሰኑ ልጆች አንደኛ ሲወጡ ማልወደው ነገር ይፈጥርብኛል ማለት አንዳንዴ መውደቅንም ይማሩ መነሳትንም ይማሩ ማለት ነው ለረጅም አመት አንደኛ ወጥቼ ስለነበር በመሃል እንደዛ አይነት የመጡት መንገጫገጮች ሊሰብሩኝ ተቃርበው ነበርና አሁን ላሉ የህቴ ልጆች ምናምን መመክረው ያ ነውና ደስ ይለኛል አንደኛ እየወጡ በመሃል ሁለተኛ ሶስተኛ ምናምን ሲወጡ ደስ ይለኛል 4 5ም ሲወጡ ማለት ነው በቃ እንዲ መውደቅን ተመረ መልሰ ስትነሳ ነው ያኔ ነው አለበለዚያ በስጋት ነው መሸነፍን አታቅም መሸነፍን ሳታቅ ህይወትን ስትገፋ በጣም ከባድ ነውና ያው ለጊዜው እንዲ የሚመክረኝ ባይኖርም ግን የተወሰነ ሊሰብረኝ የሞከሩ ሂደቶች ነበሩ ግን ተመልሼ ወደ ትራክ መጥቻለሁ ግን በጣም እንደተጠቀመኝ አይቻለሁ እነዛ በመሃል የነበሩ መንገጫገጮች ግን ጥሩ ነው አልহামዱሊላህ ጥሩ ተማሪ ሆንኩ ይመስላል ትምህርት ወዳለሁ ጀነራል ከየትምህርት ካሪኩለም ውጭስ የንባቦች ኖርማል አክቲቪቲ ሌላ አክቲቪቲዎች ላይ ለምሳሌ ስፖርት ምናምን ሊሆን ይችላል ሚኒ ሚዲያ ምናምን ሊሆን ይችላል እዛው ትምህርት ቤት በወቅቱ በእናንተ ተማሪ በነበራችሁበት ሰዓት ላይ ምን አይነት የተማሪነት ዘመን ነበር ስለ ተማሪነት እስኪ እንትናችሁ ሁሉም ሰው መቼም አንደኛ ያወጣ
ያው እኔ አልহামዱሊላህ እንዳልከው ነው አዋጅ ኢንስቲትዩት ኢቨን ከአዛኑ ምንም ዛኔ ጀመሩ ኤሌመንተሪ ያለው ዘማይክ ነበረ ምና በማይክ አዛን የሚባለው እዛ ጀመርኩ ያው ተያያዥ ነገሮች ላይ ሳተፍ ነበር ኤክስትራ ያልከው ማለት ነው ዳዕዋ ማድረግ ወድ ነበር ኡስታዝ መሐመድ ኢድሪስ የሚባሉ ነበሩ ከዙሁር እስከ ሰላት በኋላ ሰው ኳስ ሲጫወት እኔ ገባና ዳዕዋውን በደንብ ሰማዋለሁ ከሐስከፈ ማለት ነው ከዛ በኋላ ከሰዓት ደግሞ ኡስታዝ ሙስጠፋ የሚባሉ የህብረተሰብ መምህር ነበሩ ሁሌ በቃ አሊ ይሉና 10 ደቂቃ ይሰጡኛል እና ወጣ ይሉኝና 3ኛ ክፍል 4ኛ ክፍል ያለው ማለት ነውና ወጣ ይሉኝና መድረክ ላይ በቃ ያንን መልእክት አስተላልፋለሁ በቃ በደንብ ሴቭ ያደረኩ ኮፒ ማድረግ ምናምንና እንዲ የሞክር ነበር በራሴ ሂደት መጽሐፎች በጣም አነብ ነበር በተለይ ታላቅ እህቴ ነኢማም ትባላለች እሷ በጣም ታነባለችና በዛ እድሜ ነው ትልልቅ መጽሐፎችን ሳነብ የነበረው ኦሮማይ ምናምን ይሄ በቃ ትልልቅ እንደ ፎይታ ብቀላ ብርቅርቅታ ምናምን ይሉ መጽሐፎች ኦልሞስት በዛ እድሜ ነው ያለፉት ኦልሞስት እስከ 7 ምናምን ክፍል ባለው ሂደት ነውና ኢቨን እንትኖቹ ኢስላሚክም በጣም ነበሩ በተለይ ማን ነው ሙክታር ጀማል ሙክታር የሱ መጽሐፎች በጣም ብዙ ነበሩ ግን በቃ ብዙ አሁን አብዛኛው ሰው አንብቤዋለሁ ኮመን የንባብ መጽሐፎች ያነበብኳቸው እድሜ አይመስለኛል ጎን ለጎን የነበሩ ሂደት ኳስ መጫወት ወድ ነበር እንደማንም ሰው እንደማንኛውም ወንድ ልጅ ተማሪ አለ የነበረው ሂደት በጣም ደስ ይላል አይ ዶንት ኖ እኔ ያው ትዝታ ሁሌ ያለፈው ዘመን በጣም ጥሩ ነበር የሚል እንትና ላይ ይሉታል አንዳንድ ሰው በቃ በትካዚ ያቺ ሞመንት እኮ ያለ ቤስቱ ዘመን ይለዋል የሚመጣው ሁሉ ትውልድ ያቺ ዘመን የሚላት የሆነ በጣም ኤክሰሲቭሊ ከተለጠጠ መጥፎ ነው ኋላ ላይ ተቸንክሮ መቅረት የሚመስል ነገር አለ በቃ አሁን አዚፍ አሁን ላይ ኸይር እንደሌለ ምናምን ሊመስል ይችላል ይላልና እዚህ ላይ ባላንስ ማድረግ ጥሩ ነው በጣም ደስ የሚሉ ፖዚቲቭ ነገሮች ጠንካራ ነገሮች አሉ ሚናፍቁ በተለይ ደግሞ የተማሪዎች ስርዓት እስከ 8ኛ ክፍል ምናምን የነበርንበት ሂደት ጥንካሬ በጣም አስተውሳለሁና ከዛ አንፃር ልክ ነው በጣም ጥሩ ዘመን ነበር የራሱ ጎኖች ጥሩ ጎኖች ነበሩት በተለይ ሶሻል ሚዲያ ምን ነው እንትን ኦልሞስት የለም አስተውሳለሁ ሃይ ስኩል ላይ ነው ፌስቡክ እና የሚባል ነገሮች ኖቲስ ማድረግ የጀመርነው በጣም ብርቅ ነበር ሃይ ስኩል ላይ ፌስቡክ እንትን አካውንት አለው ምናምን የሚባል ሰው በጣም ትልቅ ነገር ነበረ ያው ቲክቶክ ምናምን ጭራሽ አይታሰቡ አዛው ነው የጨረስከው አባድር ነው የጨረስከው አባድር እስከ 8 9 10 አዲስ ከተማ አሁን ከአባድር ወደ አዲስ ከተማ እንዴት ነው በጣም ከባድ እንዝለቅ አባድር ላይ ኦሬዲ እንደተናገረው በማይክ አዛን የሚባልበት ዳዋ ያረጋል አሁን ኡስታዝ መሐመድ ኢድሪስ ቤት ይነግሩኝ ነበር ኡስታዝ መሐመድ ኢድሪስ ማለት የማማ ወንድም ነው አጂብ እና ያነሳልኝ ማሻአላህ የሆነ ጊዜ ተሰብስበን እያየን አሊ አባድር ያለ እንዲ አይነት እንትኖች ላይ እንትን ይላል ምናም ብለው ያነሳልኝ አሁን ይገርም ያኔ ከወጣው አግኝቻቸው አላቀ ወላሂ ኢምራን ይነካቱ ብላለህ እንግዲህ ወላሂ አግኝቻቸው አላቀ ይገርም ተጽኖ በጣም ሃይ ነበር ዳዋቸው በጣም ወደው ነበር አላቀ ምን እንደው በህይወቴ the first እንትን ማለት ይችላል በቃ ዳዋ ተጽኖ የፈጠረብኝ ይመስለኛልና ኢምራን ጥሩ በማግኘት ግዴታ ማግኘት አለ ኢምራን ወጣው ኢንሻአላህ አስብበት እሺ ወደ አዲስ ከተማ ግን ከዛ በፊት አሁን early age ላይ እነዚህን ቦልድ የሆኑ መጽሐፎችን ስታነብ ምንም ተጽኖ አልፈጠረብህም ወይ ያዳምረታ መጽሐፎች ናቸው አይደል አንዳንዶቹ የተለያዩ እንትኖች አሉ እንዳልከው የባሉ ግርማ አሉ ምናምን እንደ እንትኑ ይለያያል ትርጉም ነው ፎይታው የትርጉም መጽሐፍ ነው ያዳምረታ ትንሽ ይከብዳል ሁለት ደግሞ ያለህበት ኤጅ እንትን ነውና በዛ ኤጅ ላይ ይሄ ሁሉ ጫና አልነበረውም ወይ አይ ዶንት ኖ እኔ የሆነ ዘመን ላይ ደርሰን እንትን ይመስለኛል የሰው ልጅ የመሸከም አቅሙ ያላለው የደም ቴክኖሎጂ ዘመን ላይ ተባለ እንጂ አይ ዶንት ኖ ከትልልቅ ሰዎች ታሪካቸውን ስትመለከት በዛ እድሜ አይደለም መጽሐፍ ማንበብ መጽሐፍ የሚችሉበትም ደረጃ ላይ የሚደርሱ ስብናዎች ይኖራሉ እንደውም እኛ ይሄ በሁሌ ወደዋሎችን አባባልና ላይክ በፌራሪ መኪና ይዘህ 20 ኪሎሜትር/አወር እንደመሄድ ነው የምቆጥረው እኔ የሰው ልጅ አቅሙን አንፃር ማለት ነው ፌራሪ እስከ 180 ብትነዳው እንደገና ሐልሚ መዚድ ነው የሚል እና እንደዛ ሆነን ነው ይሄደን ያለ ነው በማሰብ እንጂ የሆነ እድሜ የሆነ ተለጥጫለው ምናምን ቢያላምን አሁንም ቢሆን ማለት የተለያዩ አሳይመንቶች ላይ ሆኜ
በጣም መሰራት ከሚችል የሆኑ ሰዎችን ስታይ ትልልቅ ተአምር ሲሰሩ ስታይ በጣም ገና ነን ማለት በጣም ይሄ ውስጣችን ያው ስንፍናው ውስጣችን የምንበላው ምግብ ይሆንና የሆነ ነገር ያደክመናል ንያችን ትልቅ ውጤቱ ትንሽ ይሆናል እንጂ በጣም ብዙ መስራት ይችላል አንድ ሰው በጣም ትልቅ ተአምር መስራት ይችላል ቢያስባለውና እንዲ ትልቅ ነው ቢያላስ አንዳንዴ እንዲ ኮመን ይሆንና እንትኑ ትክክለኛው ላይ የተገኘ ሰው ወጣ ይላል አይ በወቅቱ የሚፈጠሩብህን ጥያቄዎች እንዴት አድርገህ ትመልሳቸዋለህ ትላልቅ መጻፎች በተነሳሳት ነው አይ ብዙ ጥያቄዎች ደግነቱ ያው ታላላቆች ስላሉ ያልገባህን ነገሮች ከነሱ ይሄማለች በደንብ ቼክ እንትን አደርጋለሁ ግን ሐሳቦቹ በደንብ እንትን ናቸው ኖርማሊ ሲመርጡልን የሆነ ሌሰኑ ምኑን በደንብ አይተው ብርቅርቅታ ለምሳሌ 3 እህታማሞች ምናምን አንዷ እህት በቃ የሆነ ያለባት ቻሌንጅ ቤተሰብ ምናምን የሆነ የራስ እንትን አይተው ነው መርጠው የሚሰጡት ብቀላ ያ አሪሳላና ወድ ነበርና እንትኑ በጣም እንትኑ ደስ ይላል ሰውየው የሚያደርገው ትግል ሞቷል ተብሎ ይከበራል ከዛ ሲመለስ ቤቱ ብዙ ነገሮች ፌል አድርጎ ይጠብቀዋል ከዛ ያንን ለመበቀል ያገኛቸውን ከንዞች ምናምን ተጠቅሞ ምናምን የሆነ ታሪኩ ደስ ይላልና የሆኑ ትምህርታዊ ነው ብሎ ያሰቡትን ነው የሚሰጡት እነዚህ መጽሐፍ አንዳንዱ በድፍረትም ነው እነሱም ኖቲስ የሚያደርጉት አይመስለኝም ማለት የሆኑ መጽሐፎች በቃ ተረድረው ተቀምጠዋልና የሆነ ይሄ አዲስ ነገር የማወቅ ፍላጎት በባህሪው የሚገፋፋህ ነገር አለና የተደበቀ መጽሐፍ ውስጥ ያለ ነገር ለማወቅ የመጓጓት ነገር ይመስለኛል እንጂ ብዙ ግን እንትን አልፈጠሩብኝ ብዙ ወደ አዲስ ከተማ ነው እስኪ እንግባ እንዴት ነበር አዲስ ከተማ አባድር እስከ 8 ነበር ነው ከ8 በኋላ አልነበራቸውም አባድር ኢንስቲትዩት እንዴት ነው ማለት ሃይ ስኩል የሆነ ትንሽ እሳቷ ምትለኮስበት ታይም ይመስለኛል አባድር የህዝብ ነው ያው የህዝብ ነው አሁንም ድረስ በህዝብ ነው አሁን በመጅሊስ ውስጥም ሆኖ የሆነ ታሪካዊ ስለሆነ ማለት ነው ትልቅ ታሪክ ያለው ትምህርት ቤት ነው 50ኛ አመቱ ነው ውስጥ አሁን በቅርብ ያከበረ ነበር አሁን 53 አመቱ ምናምን ሆኗል የኢቨን የ1966 ትግል ላይ አብዛኛው ሹራ ምናምን ሲደረግ የነበረው አባድር ውስጥ ነው ትልቅ ታሪክ ያለው ከዛ ወጥተህ ወደ መንግስት ትምህርት ቤት ከዛ አንደኛ መንግስት ትምህርት ቤት ነው ሁለተኛ መልቲ ሪሊጅን ትምህርት ቤት ነው ሌላ እምነት ያለበት ትምህርት ቤት ነው ተቀላቅለህ ነው የምትማረው ምናምን እስኪ እንዴት ነበር ቆይታው በጣም ከባድ አይ ዶንት ኖ ቀድሜ መዘጋጀቴ የጠቀመኝ ነገር አለ ልክ 7ኛ ክፍል ያለው በእኛ ጊዜ ወደ ጥቁር አንበሳ የተወሰኑ ይሄዱ ነበር እና ጥቁር አንበሳ ቅርብ ነው ከአባድር ጥቁር አንበሳ ትምህርት ቤት ሃይ ስኩሉ ማለት ነውና በጣም መቀናባቸው ልጆች ነበሩ በጣም ኑር ያላቸው ልጆች ምናምን በቃ አባድር ውስጥ እና ስመለከታቸው ወደዛ ወክስና ረክስ እንሄድ እነሱ ሲመጡ በእኛ ምናምን ሳይ እንትናቸው ተቀያየረ አክሽናቸው ምናምን በጣም ዲነኛ ኑር ያለው ልጅ ምናምን ምትለው በቃ እንትን ነበር ሹራብ አልነበራቸው እነሱ የሆነ ጥቁር በጥቁር ነበር የሚከፍሉት ከፍቶ ደረታቸውን ምናምን ጸጉራቸው እንትን የበሩ ጨብረር ብሎ ምናምን ስመለከት እኔም እዛ ጉድ ውስጥ ልገባ ነው ማለት ምንድነው እዛ የሚጠጣው ውሃ ምክንያቱም በዚህ ደረጃ ያስብለኝ ነበርና በጣም ስጋት ነበረኝ ማለት ልክ እንዴት ነው ሃይስ በቃ ሲገባ አባድር ስሸኝ በጣም ነው ያለቅ በቃ አዘኝ ነበር ማለት ምን ኸይር ኢላ ሸር ይሄርኩ አይነት የሚል ስሜት መጨረሻ ሞመንት አስተውሳለሁ የመጨረሻ ዶክመንቶችን ይዤ ሚስትሪ ካርድ ይዤ ስወጣ ምናምን ማለት ነውና ያ ስጋት ኦሬዲ ነበረኝ በቃ ይሄ በጣም ቤስቱ ዘመኔ ከዚህ በኋላ በጣም ከባድ እንደሚገጥመኝና እንዲህ ጠንካራ መላቸው ሰዎች ሲፍረከረኩ ስመለከት ማለት ነውና ራሴን ሳይኮሎጂካሊ አዘጋጅቼ ነበር ማለት እችላለሁ ግን ያኔ ገጠመኝ ማለት በጣም በዙሪያ የመላቸው ጠንካራ መለው ምናምን በሙሉ አዲስ ከተማ ላይ 2 ፈረቃ ነው ጧትና ከሰዓት በቃ የሆነ የጧቱ የከሰዓቱ ሁሉም ተደበላለቀ ማለት ነውና በዚህ ሰዓት ላይ በቃ 2 ጓደኞች መያዝ አለብኝ ቤስት የመላቸው ከኔ ጋር በቃ ሙድ የገጠም እንትን ማለት ነው ሌላ ሙድ መያዝ ጀመረ ማለት ነው የሆኑ የሚወስዱትን አክሽን ሌላ አዲስ ነገር ሆኖብኝ ማለት ነው ምንድነው ምናምን ብዬ እንትን ሳደርግ ሙድ ሚዘኝ በተፈጥሮ ደግሞ እንትን አልወድም የኢንቫይሮንመንታል ፕሬሸር የሆነ ነገር አመኝበት ማደርገው እንጂ በግፊት ምንም ነገር ሰው ቢያደርገኝ በቃ እሱ ውጤት መሆን አልፈልግም ማለት አመኝበት ከራሴ ጋር አውርቼ የምወስነው ነገር ይኖራል እንጂ ያላመንኩበትን ነገር ማድረግ አልፈልግም ነበርና በጣም ጀው ከባድ ነበር በጣም ወንድ ለብቻ ነው የሚማረው ሴቱ ለብቻ ነው የሚማረው ኤጅ ፋክተር አለ ልክ ወደ 9ኛ ክፍል ስትገባ ያለው ዲፈረንስ አለ እንዳየሁት ደግሞ የተፈጠረው ነገር ያ ነው
በቃ እና እህቴ ራሱ ስታወራ አስታውሳለሁ ሂክማ ማለት ነው ኦልሞስት እንትን እሷ ማች ከተማ ነበር የነበረችው ከዛ እኔ ስጋባ ግን አልነበረች ዩኒቨርሲቲ ጆይን አድርጋ ነበር ግን ምትናገረው ልክ ታስሮ የተፈታ ውሻ የሚለው ቃል አእምሮዬ ላይ በጣም ፕሮግራም ሊያደርገኝና በቃ ሳይ የአይነት ስሜት በጣም ኖቲስ ማድረግ ጀመርኩ ብዙዎቹ ሰዎችና በተቻለ መጠን ወደ ቲም መፍጠር የራሴን ሰርክል የመፍጠር ብቻ ነው የገባው ሁላችንም ለዛ እኮ ነው ችግር የሆነው ማቃቸው ልጆች ተቀየሩብኝ ነው ማለት ሁላችሁም ገብታችሁ ብቻ ማለት አው እንት ነው ማጆሪቲው እንበል ብቻ እንት አይ የምታቃቸው ሰዎች አብዛኞቹ በቃ አው ግራም ይገቡ እንትኖች ማለት ነው አንዳንድ ይሄ የሰው ልጅ አዲስ ነገር የማወቅ የመሞከር የሆነ እንትኖች አሉ ቴንደንሲ ባህሪ ደግሞ እንዴት ነው በሳት የተፈተነ የሚባል ዴፊኒሽን እንደዚህ አይነት ነገሮች ለቻሌንጅ መፍቀድ የሰው ልጅ ካልተሳሳተ አይማረም የሚሉ የሆኑ ፖዚቲቭ ኮንተንት አላቸው አንድ ሰው አውቆ መጥፎ ሊሆን አይልም ወደ የሚጉዳይ ነገር ውስጥ የገባው ነው አይደለም የሚለው ግን ይሄ እንደውም ይሄ ይጠቅመኛልን ብሎ ከማመን ጋር በፖዚቲቭ ስትወስደው ማለት ነውና አይነት ስሜቶች ኖሩ ይችላል ይሆናል ግን ይቀጥታ ያረኩት ቲም መሰረተ አድል የሚባል ልጅ ነበር አስተውሳለሁ አሁን አርኪቴክት ነው ጨርሷል አብዱራህማን ሌሎችም ልጆች ነበርን 3-4 ሆነን ቲም መሰረትን አቀማመጣችን ራሱ እንትሆነ ኢቭን ነን ሙስሊም ኮሚኒቲ ደግሞ ስርዓት ያላቸው በደንብ ነበሩ እኛ ክላስ ላይ ምናም ከነሱ ጋር መርጃ ያደረግን ከዛ ከሴክሽን ለመውጣት ግሬድ በጣም ከባድ ነው ወደ 29 ምናምን ክላሶች ናቸው 9ኛ ክፍል ብቻ 9ኛ ክፍል ላይ 29 አካባቢ ክላስ አስተውሳለሁ እኛ 914 ነበር 914 ነበርና ዳት ማች የሆኑ ኮምፒቲሽኖች ነበሩና እንደ በቃ የከንትን ኦልሞስት እንትን ለማድረግ ማለት ነው ከዛ ሴክሽን ውስጥ ደግሞ ይወጣፋልና የመጀመሪያ ሴሚስተር አልገባሁም ነበር ኦልሞስት ወደ 30 ምናምን 40 ምናምን ሰው ይለጠፋል በእልህ በቃ ያ ትግል ውስጥ ገባን በትምህርት ፊት ለፊት ደግሞ ኮከብ ኬክ ቤት የሚባል ነበር ከሱ ጀርባ ይሰገድ ነበር በቃ እዛው እየሰገደን እዛው ቲማችን በላይብረሪ እናሳልፋለን የራሳችንን እንትን ፈጠረን ኢንቫይሮንመንት ፈጠረን በጣም የሚመች ኢንቫይሮንመንት ማያታግልህ ማለት አንዳንዱ ጋር ጠብቆናል እንዲህ አርግ በቃ ከሚስማማህ ጋር ከአላማህ ጋር የሚስማማ ሰው ጋር መቀጠል በጣም ቀላል ነውና እንደዚህ አይነት ቲም ፈጠርን አልহামዱሊላህ 2 አመታት በጣም ሰክሰስፉል ነበር ከዛም በኋላ ኦልሞስት ወደ ምርጫ ፖለቲክስ ከዛ ባና 10ኛ ክፍል መጨረሻ አካባቢ ረብሻ ነበረ በጣም የ97 ምርጫ እድሜን እዛው ላይ ሰራው ማለት ነው ኦልሞስት ወደ 33 ወደ 34 ይርኩ ማሻአላህ ያ ሃይ ስኩል ላይ ያለው ነው 97 ምርጫ እንትን ውጤት የነበረውና 10ኛ ክፍል ምናም ረብሻ ተፈጠረ ከዛ በቃ 11 12 ኦልሞስት አንድ አመት አልተማርንም በቀጣይም እንደዚህ አይነት ችግሮች ነበሩትና ወደ ኮከብ ግል ትምህርት ቤት ሄድኩ ማለት ነው ግል ትምህርት ቤት ተያያዥ ነገር አለ አሁንም እዛ ደግሞ ሌላ አይነት ዓለም የመንግስት የሆነ ሀል ኦቨርኦል ከኢስላሚክ እንትን ይላል ግን በጣም ከባድ ቻሌንጅ ያለው ደግሞ ኮከብ ነው መልቲ ሪሊጅን ነው አይደል እዛ መልቲ ሪሊጅን ነው የግል ደግሞ ሲሆን በጣም የግል የሚታወቁበት እንትን አለ የራሱ ባህሪዎች አሏቸው ምናቃቸው ትምህርቶች የግል ሲባል የሚመጡልን ነገሮች ስለዚህ ተመሳሳይ ቻሌንጅ እንጠብቃለን ለኮከብም ላይ ስትገባ የግል መሆኑ የራሱ ቻሌንጆች ነበሩት አልহামዱሊላህ ዘሴም ፋክተር ማለት ነው ይሄ ኢንቫይሮንመንት የራስን መምረጥ አሪፍ ወንድሞች የዲን ፍላጎት ያላቸውን ሰዎች መፈለግ ነው በቃ ዘ ፈርስት ስትራቴጂ ማለት ነው እንትን እንዳትሆን ያው ቡሊ ምናምን ሆነ እንትን ትላልጭ አናው ይመጣባል እና የሰው ልጅ እንትን ማይለው ፍጡር አይደለም ይፈልገ ጠንካራ ነኝ ብሎ ቢያስብ ኢንቫይሮንመንቱ ምንም አያጠቃኝም ብሎ ቢመኝ ልክ አይደለም በጣም ከመናስበው በላይ ኤሪሽ መርሰራ ንግግር መጥሞደዋል given enough argument in time the most resolute and determined person can be made fearful enough to change his mind በቂ ጊዜ ከሰጠው ለአንድ ሰው በቂ ጊዜና ታይም ስጠኝ ከዛ ደግሞ given enough time in argument መዋየትን እድል ስጠኝ ኢቭን በጣም ጠንካራ ነው የሚባለውን ሰው ወደ ራሴ ሐሳብ ወደ ራሴ አቋም እንዴት መውሰድ እንደምችል አሳይሃለሁ ትላለች ኤኒዋንን አምጡልኝ ማለት በቃ it can be done ማለት የሆነ ሰው ጠንካራ ነው የምትለው በሆነ መንገድ እንዲ ሲንሸራተት ራሱ ፊል ያደርገዋል ለምን እንደሆነ አያውቅም ግን ኢንቫይሮንመንት በቃ ቀስ በቀስ ያለ አካባቢ ይሸረሽራልና በተቻለ መጠን የራስህን ኢንቫይሮንመንት ካልፈጠርክ በጣም ከባድ ነው ያሉ ቻሌንጆችም አሁን ለምሳሌ በጣም አስተውሳለሁ በጣም ኮከብ ላይ ያሉ ቻሌንጆች በጣም ቀላል ነው ምንላቸው አልነበሩምና
እንደ እንትን ነው የህይወቴ ተርኒንግ ታይም ቢወስደዋለሁ with the challenge የሆነ ነገሮች መሻገርና without challenge ስለሚላይ ማለት ነው የሆነ በጣም ራይት የሆነ ቤስት የሚባል ኢንቫይሮንመንት ውስጥ ሆኖ አንድ ሰው እኔ ዲነኛ ነኝ ቢልና ሊከብደው ይችላል ግን ያንን ለመፍጠር በጣም ከባድ ወቅት ነበር ቻሌንጆቹ በጣም በስተው ነበር ኮንፊውዚንግ እንትን እንደሚመጣባል አንዳንድ ሰው ዳዕዋ ያረግልሃል በደሊል ነው ዳዕዋ ያረግልሃልና ግራ ይገባሃል ወላ ሀይቃ ኖቲስ ያረኩት ማለት ነው ደሴም አሁን አንድ እህቴ ነገረችኝ አለችና በጣም ዲነኛ ሆኜ ራሴ ለመጠበቅ ስል والله አላህን አላወቅሽውም አለችኝ አለች አንዱ አላህን አላወቅሽውም ያኛው ያ ልጅ አታቂ ያን ታሪክ አልሰማሽም ወይ አንድ ሰው የገደለ ሁለት ሰው የገደለ ሶስት ሰው የገደለ ያ ሁላ የገደለ ሰው ከዛ ጭራሽ መተኛው ሰው ጋር ሄዶ አላህ ይምረኛል ይስለው አይምርህም ብላ ተብሎ ተመለሰለት ከዛ በኋላ እንደም እሱንም ጨመረው 100 ሰው አጭዶ ጨርሶ ከዛ 101ኛው ጋር ሲሄድ አላህ ላይ ምርህ ምን አለው ነገር ግን እንዲህ አርክ እዚህ ቦታ ሄድ ምናምን አለው አስቢ ያለች ዳዕዋ ታደርግልኛለች ያ 100 ሰው የገደለ ሰው ኢምፓክቱና በቃ ከዚህ በላይ ወንጀል ከት ይገኛል ከዛ ደግሞ አስቢ ያ ረህማ መላእክት ያ መንገዱን አላህ አጥቦለት እየተመለሰ ይባል እንዴት እንደተማራ አስቢ እኛ እንኳን እንፈጠርም ነበር በቃ አላህ ሚምረው ሰው ሚያጠፋ ምናም ባይኖር እኮ አይምረንም ነው ዳዕዋ ታደርግልኛለች በሳለጠ መልኩ የማሳሳት ስራ በደሊል ማለት ነው በደሊል ከዛ እኔ ግራ ገባኝና እቺ ልጅ ምን ያደረገች والله አሁን አንቺ ይቅርና አንድ ሰው መግደል ይቅርና ሁለት ይቅርና አንድ ቁንጫ እንኳን ገለሽ ታውቂያለሽ ወላሂ ያለች ስለዚህ ይሄ በዙሪያ የምትመለከችው ቢፈሳዱ በቃ this is life እኮ ምናም ያለች ሰብከኛለች አንቺ ካልሽው ነገር ንግግር ግን ሁሌም ማረሰው ተጽዕኖ የፈጠረብኝ ከራስሽ ደሊል ልውሰድልሽ አልኳት አለ ምንድነው ስትያት ያ ሰው የመቶ አንደኛው መፍትሄ ምን ብሎ ነው የሰጠው አላት አላህ ይምርሃል ግን ቦታ ቀየር የሚል ትእዛዝ ነው ስለዚህ እኔ ካንቺ አይነት ቦታ መቀየር አለብኝ ካንቺ አይነት ቦታ መቀየር አለብኝ ብዬ ተገነጠልኩ ትላለችና ይሄ አዚፍ የሆነ የመሞከር ምናምን ቴንደንሲ ያለበት እድሜ ስለሆነ የሆነ ሶፍት ስኬት አድርጎ በደሊል ያሳምን ይገባል ይሄ በስልምና እነዚህ ያው ግልጽ ነው የተለያዩ በኦፖዚት ነው ይሄ ወንጀል ላይ ላለ ሰው የምታመጣው ተስፋ እንዳይቆርጥ ነው በኸይር ላይ ላለ ሰው ደግሞ አርጊውመንቱ ይለያል ችግሩ ምን መሰለኝ አገለባበጥ ነው ልክ ሰው ወንጀል ለመስራት ሲል እነዚህ ደሊሎችን ያመጣል ከዛ ደግሞ በጣም ወንጀሉ ተዘፍቆ ደግሞ ተስፋ ሲሰጠው ማለት ነው ምን ይልሃል በቃ ተስፋ የለም ያ ይሄን ደሊል ማምጣት ባለበት ታይም አያመጣም ከዛ በኋላ ተስፋ ቆርጦ ብዙ ወንድሞች አቃሉ ከዚህ በኋላማ ደንዝዣለሁ ተስፋ ቆርጫለሁ ይያሉ የገጠሙኛል ዩኒቨርሲቲ ላይ ምናምን ማለት ነውና እንዲ የሆኑ ህይወታቸውን በሆነ ወንጀል ውስጥ አሳልፈው ማለት ነውና ይሄ እንትን አለ በቃ የመሞከር ቴንደንሲ ምናምንና አንድ ልጅ እንደቀል ያው እንትን እንደቀል አይደለም ትክክለኛ ቁም ነገርና መሞከር እኮ ጥሩ ነው አይደል የሰው ልጅ ካልሞከረ በምን ያቃል የሚል አርጊውመንት አነሳ ኦኬ ስለዚህ መሞከር የግዴታ ለመረዳት መሞከር አለበት አልኩት አው መሞከር አለብኝ አለው እርግጠኛና በጣም ያው አርጊውመንቱ እንትን ያደርጋል እስኪ ቆይ ከአራተኛ ፎቅ ላይ ለምንድነው ተከስክሰህ ምን ፊል እንደምታደርግ ለምን ቼክ ማድረጋት አትሞክረውም አልኩት አይ ይሄን መሞከር ማስፈላጊ ስላልፈለኩት አይ ስላልፈለኩ ሳይሆን እውነት ግን ለምን አታረገውም ካል አይ ፔኑ ይታወቃል አለ እንዴት ነው የምታውቀው ፔኑን አልኩት ፔኑ ይታወቃል ስለ አይ ፔኑ ይታወቃል ፔኑን በምን አወቀው አልኩት ፔኑን በምን አወቀው አየው ስታቀው አጥንቱ ተሰብሮ የሆነ ሰው ወድቆ ምን ብሎ ህመሙ ምን ሊሆን እንደሚችል ኢማጂን ማድረግ ትችላለህ ልክ ነህ አልኩት ልክ ከአንድ ሜትር ወይ ደግሞ 90 ሴንቲ ወይ 70 ሴንቲ ላይ ወጥተህ አምፖል ለመቀየር ጠረጴዛ ላይ ስትወድቅ አሞህ ያቃል እኔም ማስተውሳለሁ ወድቄ እዚህ መቶኝ ያቃል ጠርዙ ማለት ነው ህመሙ በጣም ኃይለኛ ነው ስለዚህ ከአንድ ሜትር ርቀት ላይ ወድቄ ይሄን ያህል ካመመኝ ከአራተኛ ፎቅ ላይ ስወርቅ question mark ጥያቄ ምልክት ክሪስ ክሮስ አድርገህ ትፈተዋለህ ስታይ ኦኬ ስለዚህ ከአንድ ሜትር ይሄ ካመመኝ ከአራተኛ ፎቅ ላይ ስወድቅ ይሄን ያህል ደረጃ ያመኛል ማለት ነው ስለዚህ አልሞክሮም ነው ስለዚህ ይሄ ሁሉ ሰው በዙሪያ ያለ ሰው በሱስ ውስጥ ወድቆ ገብቶ በመናምን ያየኸው ህይወቱ እየተበላሸ ሱሰኛ ሆኖ ስንት አይነት ቁም ነገር እኛ ስንት የሚገርሙ ማይንዶችን ያጣን ሰፈራችን ላይ ማቃቸው ስንት አይነት ሰዎች አሉ እያየህ እስኪ ልሞክረው ማለት ልሞክረውና እስኪ ልማርበት የሚገርምህ ልንገርህ ልማርበት የሚለው ሴንስ ራሱ አሁን ስታየው ማለት ተሳስቼ ልማር የሚለው ጽንሰ ሐሳብ በጣም እንትን ነው አንደኛ የምትሳሳታቸው ነገሮች ብዙ ናቸው
ኢንፋይናይት ናቸው ስለዚህ እነዛ ነገሮችን እየተሳሳትኩ ትምህርት ልውሰድ የሚለው አንደኛ እድሜ አይበቃ ሁሉንም እየተሳሳትኩ ሁሉንም እየተማርክ ልትሄድ ሁለተኛ ትማራለህ ወይስ ምክንያቱም አብዛኛው ሰው እዛ ኢንቫይሮንመንት ውስጥ ገብቶ ሲቀር ነው ያየነው ምናልባት የሆኑ ለመጽሐፍ የሚያማምር ታሪክ ያላቸው 1% 2% የሚሆኑ ሰዎችን አይተን ሊሆን ይችላል አጋባር እኛ ግን እነሱን አስበን እነሱ ፊለፊታችን ያመጣን የኔም ታሪክ ለመጽሐፍ የሚሆን ነው ብለን እስኪችንም ልሞክራት ከዛ ለልጆቼ የሚገርም ታሪክ የሚነገር አላቸው ብለን ከዛ አላህ ይዘንልን ምን ገኘው ለስንት የታሰበ ላም ነው ወይስ ምን ቀራ ተገኘ እንደተባለው ነው የሚሆነውና እኔ ይሄ ኢንቫይሮንመንት ጋር የተያዘ በጣም ኮንሺየስ መሆን ይፈልጋል እዛም ቦታ ላይ የነበሩ ቻሌንጆች ናቸው ሃይ ስኩልም ላይ ገጠመኝ ቻሌንጅ በተለይ በኮከብ እና ያለ በጣም ከባድ ነበሩ ግን ቤስት ያስተማረኝ ሞመንት ነበር በማስበው የሲስተር ባለቤት ኦልሞስት የመጣው ወደ ቻሃ የሚባል አካባቢ ላይ ከገጠር ነው የመጣው ምናምንና በጣም ያደረገው ትግል ራሱን ለመቀየር ሄደው ነገር በጣም አትራክት ያደረገኝ ነበር ከሊፋ ይባላል አሁን ፍላይ ዱባይ ፓይለት ነው እና የሄደው ስትራግል በጣም አይ ነበር ያን ኢትዮጵያን ኤርላይንስ ካፕቴን ነበር ምናምን እና የሄደው ታሪኩን ስሰማ ምናምን በጣም ያለው ኦፖርቹኒቲ ሎው ነበር በጣም ያን ለመሻገር ከዛ ዩኒቨርሲቲ ከመግባቱ በፊት 12 ጨርሶ ያኔ ማትሪክ አመጣ ከዛ አግሪካልቸር ምናምን ደረሰው ሀሮማያ ከዛ እንደገና ሁለተኛ ማትሪክ ስትሬት ነው ያመጣው እንደገና ደገመ እንደገና ስትሬት አመጣ እንደገና እዛው ደረሰው ሀሮማያ በጣም ተስፋ ቆርጦ ድሬዳዋ ዩኒቨርሲቲ ድሬዳዋ ላይ የንትን ነበር ኢትዮጵያን ኤርላይንስ ማስታወቂያ ሲያወጣ ለፓይለት አፕላይ ያደረገ ምናምን ገባ ምናምን በጣም ጠንካራ ነበርና ያለው ኮሚትመንት ከነበሩ ኢንቫይሮንመንቶች አቀያየሩ በጣም አትራክት ያደረገኝ ነበር ከዛ አንድ ቀን ኮከብ ፕሮግራም ቸርች ወክ ያደረው ቅርብ ነው ከቤት ወደ ቤቴ ልገባ ስል የሆነ ልጅ እንዲ በቃ በጣም ፊቱ ተቋቁሯል ምናምን እንዲያሻሸ አሊሻ ትንሽ ብር በጥስልኝ ምናምን አለኝ አያዋለው ሰፈሩ ላይ ማቀው ልጅ ነው ኦልሞስት 10 ምናምን አመት በፊት ጀምሮ ሰፈር ላይ የሚታወቅ ልጅ ነው ጠፍቶ ነበር ምንድነው በጣም ነጋዴ ነው የቻይና ነጋዴ ነው የሱ ሽቶ ያለፈበትን ታውቀዋለህ በጣም ጽድት ያለ ሰው የሚገርም በቃ ስፖርተኛ ነበር ካራቴ ምናምን በጣም ውሹ ምናምን በጣም ቶፕ በቃ ምትለው ሰው ነበርና ያ ሰው በጣም ኢንፍሉዌንስ በልጅነታችን ቸኮሌት ግዛለን እንለዋለን ምናምን ምን ጠይቀው ልጅ ነውና ከዛ ፊቱ እንትን ቢሆን ሲያጨስ ምናምን አይቼዋለሁ መንገድ ላይ ነው ጠፍቷል ከዛ ቁርምምድ ብሎ ምናምን አሊሻ እስኪ በቃ ትንሽ በጥስልኝ በዛን ጊዜ በጣም አስተር ውድ ነውና አስተውሳለሁ ደንግጬ ሰጥቼው ገባሁ ቤት ከዛ በቃ ከራሴ ጋር ማውራት ጀመርኩ በቃ አሊ ሁለት ኦፕሽን አለ የከሊፋ አይነት ህይወት በቃ ባመንክበት አላማ ቀጥ ብለህ ሄደህ with all the challenge ይሄን ሰው መሆን ትችላለህ አይ ብለህ ደግሞ አሁን መታየው በዙሪያ ያሉ ቻሌንጆች አሉ እነዛን ቻሌንጆች ለዛ ቻሌንጆች እድል ሰጥተህ ከዛ ደግሞ ጣፈንታ ይሄ ሊሆን ይችላል ስለዚህ ወስን ብዬ ከራሴ ጋር አስተውሳለሁ አልጋ ላይ ተንቺ ረጅም ሾር አድርጌያለሁ ከባድ ክርክሮች ከባድ እንትኖች የነበሩት ቦክስ ማለት ነውና ከዛ በኋላ በተለይ ኮንሺየስነስ ይጨመር ይመስለኛል በቃ ማለት የሆኑ ነገሮችን የሆኑ ሰዎችን ፍጻሜ አይተህ የሆኑ ህይወት አይተህ የሆኑ ሰዎችን ሰክሰስ ስቶሪ አይተህ እኔ ለምን ራሴን ሞድ ከሆነ በጣም እንደምለው ሰልፊሽ ከሆንኩ እንደምለው ለራሴ ኸይር መመኝ ከሆነ ይሄን መምረጥ አለብኝ ከራሴ ጋር የወሰንኩበት ሞመንት ይመስለኛልና ያ ኢንቫይሮንመንት በጣም ቻሌንጂንግ ነበር በቃ ግን ኦልሞስት ከጨረሰን በኋላ ዩኒቨርሲቲ ጆይን ሳደርግ ይሄ ክስተት በህይወቴ ላይ መልካም ተጽዕኖ ፈጥሮብኛል ቢያስባል ጥያቄ ብቻ ልናንሳና ከዛ ወደሚቀጥሉት ቶፒኮች ከሃይ ስኩል ደግሞ እንውጣ ታላቅ እህትህ ስላለች ከዛ ደግሞ ፋዘርም ስላሉ ማዘርም ስላሉ ብዙ ወንድሞች እህቶች ስለነበረ ኮልፌ አካባቢ ነው የተወለድከው ቂርአት አለ ከዛ መነሻህ መሰረትህ አባድር ነው እስከ 8 የተማርክበት ዳዕዋ ታድርግ ነበር ምናምን በዛ ፕሮሰስ ውስጥ አሊን አምጥተዋል ማስተላለፍ የምትፈልግልኝ ግን አሉ አሁን ለምሳሌ የዚህ እንደ ሐሳብ ፖድካስት እድሜያቸው አብዛኞቹ እንትኖች ናቸው የሃይ ስኩል ኤጅ ናቸው ከዛ በላይም አሉን አልহামዱሊላህ እንዲህ አይነት ፕሮሰስ ውስጥ ያላለፉ ተማሪዎች ግን አሉ አሁን አንተ ባለፍክበት በቂርአቱ በመናመኑ ሲጀምሩ ከመልቲ ሪሊጅን ትምህርት ቤት የጀመሩ ሰዎች አሉ በጣም ብዙ ዝግብ ውስጥ ያሉ የሃይ ስኩል ተማሪዎች አሉ አሊ ምንድነው የምትላቸው አሁን ምናወጣቸው አሁን ከተናገርካቸው ነገሮች ከራስ ጋር ማውራት የተወሰኑ ጀማዓዎችን መመስረት የራስን ኢንቫይሮንመንት መፍጠር ምናምን የሚባሉ ነገሮች አሉ ከዚህ ሌላ ደግሞ አክስ ምንም ስለ እንደዚህ አይነት ነገር ደግሞ ኖሃው የሌላቸው ሰዎች አሉ በቂራት በመናም ያልመጡ ግን ሃይ ስኩል የደረሱ ለነሱ የሆነ ነገር በለልንና ከሃይ ስኩል እንውጣ እኔ ያው ሐሳቡ ለሁለቱም ትክክል ነው አሁን እንደ ወላጅ
ይሄ የኔው መንገድ ጥሩ ነው ብያምናለሁ አንዳንዴ እንትኖች ስላሉ ማለት ኮንፊውዥኖች አሉ እንዴት ነው ልጆቻችን ኢስላሚክ ኢንቫይሮንመንት ውስጥ ያሳልፉ ወይስ እንደውም ቻሌንጂንግ የሆነ ኢንቫይሮንመንት እንክተታቸውና እዛው ውስጥ ራሳቸውን ያገኙ አይነት የሚሉ ወላጆች ስለገጠሙኝ ነው ማለት በቃ ኢንቫይሮንመንቱ እንትን አይደለም በቃ እዚህ ቦታ እንግሊዝ ይሄ ኢስላሚክ ትምህርት እንግሊዝኛ ላይ ደካማ ናቸው ስለዚህ ልጆችን የተወሰነ ኤክስ የሚባል እንግሊዝ ላይ ጎበዝ እናስገባ ምናምን ከዛ አይደንቲቲ ስታጣ ትመለከታለህ ልጆች ክሬት የሚደረጉበት ቤተሰብ የሚያደምጡበት ኤጅ ግሩፕ አለ ትምህርት ያሉ የሚያደምጡበት ማንንም ማያደምጡበት እንደዚህ ረስቸዋለሁ ግን እስከ 4 አመት እንዲ እስከ 8 እንደዚህ እስከ 12 እንደዚህ እና አንዳንዴ ይሄንን ማለ ማወቅ የሚፈጥረው ተጽዕኖ አለ በቃ እድሜያቸው ባልሆነ ሰዓት ላይ እኛ መጫን እንፈልጋለን ላይክ ያል ኦልሞስት የሆነ ነገሮች ከተበለሻሹ ምናምን ምንለው ሌቭል ከደረሱ በኋላ ናስኪ ባክህ ልጃችን የሆነ ነገር አድርግ ምናምን ትለዋል ኢንተረስቱ የለውም ውስጡ ማለት ስለዚህ በልጅነት ኢንተረስት በተለይ መድረሳ ያሳለፉ ልጆች አይተህ ከሆነ የፈለገ ሮንግ የሚባል ኢንቫይሮንመንት ላይ ሲሄዱ ይመለሳሉ ውስጣቸው የሚጠራቸው ነገር አለ በጣም ሮንግ የሆነ ህይወት ውስጥ ሄዱ ያ ማለት ግን ሌላው ወጣት ደግሞ ያንን ያላለፈ ሮንግ እንትን ሂደት የግዴታ ይገጥመዋል ማለት አይደለም በጣም ብዙ በዙሪያ የማያቸው ሰዎች የሚያስቀኑ ኢማን የሚያስቀኑ ሲድቅ ታውቃለህ በአላህ ላይ ያላቸው ሲድቅ የሚያስቀኑ ሰዎች ይገጥሞኛል አሁን ቦሌ ላይ አንድ ያጎቴ ልጅ አለች ስሟን አልጥቀሳት እንትን ብዙ ስላሉኝ ግን ታውቀዋለች ራሷን በጣም ያደገችበት ኢንቫይሮንመንት ኮምፕሊትሊ ዲን ተርቢያ ምትለው የሌለበት ቁርአን ራሱ ቤተሰብ ብዙ አላስቀሯትም ቁርአን እንኳን በስርዓቱ አታውቅም ምናምንና ልክ ወደ 11 12ኛ ክፍል ስትደርስ ምናምን ወደ ኋላ መመለስ ምንድነው ቤተሰቦች ያለች ራሷ ሰርች ማድረግ የሆነ ሞመንት እንደውም ኤቲስት የሚመስል አይነት በቃ ሃይማኖት የለሽ የሚመስል አይነት ሂደቶች ውስጥ ሄዳ ነበርና ከዛ በቃ ራሷ ሰርች ማድረግ የተለያዩ ቪዲዮዎችን ታያለች ኢንተርናሽናል ምናምን በጣም ራሷ ሪሰርች ታደርጋለች ምናምን ከዛ ኦልሞስት ያን ታይም ደም ናቹራል ነው ብዬ ነው ማስበው አንድ ሰው እድሜው 14 15 16 17 ይሄን ካልጠየቀ እኔ እስልምና መከተለው ከቤተሰቤ ስለወረስኩት ብቻ ነው እንዴ ምናምን ብሎ ካልጠየቀ እንደውም እንትናለሁ ማለት በቃ ናቹራሊ የሰው ልጅ የሚጠይቀው ጥያቄ ነው ሲጠይቅ ዝም በል ምናምን ተብሎ ምን አይነት እንትን ቁርአን ይቀራበት ምናምን ይባልበት ሂደቶች አሉና በጣም የሷ ህይወት እንትን ስላለ ማለት ዩኒቨርሲቲ ከገባች በኋላ ድሬዳዋ ምናምን ዩኒቨርሲቲ የገባችው ይገርማል ማለት the most የሚገርም ኢማን ነው እንትን ያደርኩት መታሰት መጣ ምታነባቸው ኪታቦች ቁርአንን እንደ አዲስ ቀርታ አክተማ ምን ብላ ቪዲዮዎች እኔ ያኔ ዶክተር ዛኪር በጣም እንትን ነበር ቫይራል የሆነበት ዘመን ነበር ዘሆል ቪዲዮዎች እሷ ነው የምትልክልኝ ይሄ ኮምቃናም ዘሆል እኔ በሷ እንትን እኔ በጣም ውስጥ ያለው ሲድቅ ውስጥ ያለው ኢማን ያስቀናል ማለት ነውና እስልምና በራሱ የሆነ ማዕቀፍ ካለው የሆኑ እንትን ኢትስ ቱ ሌት የምትለው ነገር የለም በቃ ማለት በባህሪው እስልምና በቃ ሐቅ ነው ሐቅ ምንለው ደግሞ ይሄ እንትን ለማድረግ አይደለም ስለተወለድንበት አይደለም والله በጣም the most እንትን reasonable የሆነ ዲን ነው the most ለማስረዳት ውስብስብ ያልሆነ ይሄ እንኳን ህፃን ልጅ ለማስረዳት ማን ነው የምታመልከው ነው ያስተውሳለሁ የሆነ ልጅ ላይ በጣም እስልምና አለ እንትን ነው በሳጣ ማዕቁልያ ምናም ያልከው የሆነ ትሬኒንግ ላይ ያቀረብኩ ትሬኒንግ ላይ የሆነ ልጅ ያለፈ ከውጭ ና አልኩት እና ገባልኩት አስመጣውትና እስኪ አንተ ማን ነው የምታመልከው አልኩት አላህን ነው አለ አላህን ነው ግን ረሱሉን ሰለላሁ ዐለይሂ ወሰለም አታመልክም አላመልክም ለምን እሳቸው ነብይ ናቸው አለ ነብይ ናቸው ግን እሳቸው በጣም ይወደዳሉ ምርጡ ናቸው ስለዚህ እናመልካቸው እናመልካቸው ማን ነው አላህን Subhanahu እሺ ማለት እንትናስ ጅብሪል ትልቅ አይደል አው ጅብሪል በጣም ስንምና እናመልክ ማን አላህን ነው ረሱሉን በጣም ነብይ እሱ ነብይ መልአክ ነው ምናም it's so simple ማለት ማለት እስልምና ሲምፕል መሆኑ ብቻ አይደለም it's so reasonable even any ChatGPT ታቁታላችሁ ፐርሰናላይዜሽን እንትን ላይ ገብታችሁ ባያዛቱን ብላችሁ ቻሌንጅ አድርጉት ባያዛት ታርክ በቃ እኔ እንደምን ምን የምፈልገው እንትን ነው ሐቅ ነው ስለዚህ ከዚህ በኋላ የምትመልስልኝ ጥያቄ ምንም አይነት ወገንተኝነት እንድታሳየኝ አልፈልግም ብላችሁ ጠይቁት ቻሌንጅ አድርጉት እንትን አይደለም ማለት ነው በአሁን ዘመን አንድ ሰው ሲነግረኝ ነበር ፕሮፌሰር እንትና አብዱናስር ዲኖ ማለት ነው አለው ብሎ ነው ያው ዳይሬክትሊ እኔ አልሰማሁም ግን ብዙ ሰዎች እኔ ገጠሙኛሉ በቻችቢቲ ሰልመው የመጡ በቃ እንደዚህ 4-5 ሰው ገጥሙኛል ብሎ ሲያወራ ነበርና አሁን እየመጣለው ማህበረሰብ እንደዛ ነው በቃ እኔ በመክረው ቻሌንጅ ላደርገው ሊመስለው ይችላል ምናምንና ባያዝ እንደሆንኩ ሊያስብ ይችላልና በጣም በሚገርም ሁኔታ በአሁን ዘመን
በኤአይ ምናምን እንደምትላቸው ነገሮች ናቹራሊ አንድ ሰው ቻሌንጅ አድርጎ ፋክት ቤዝድ ላይ ከሄደ ወደ እስላም ነው የሚመራው። እኔ በተለያየ መንገድ ቻሌንጅ አድርጌዋለሁ። ስለ ምድር አፈጣጠር ትክክለኛውን አገላለጽ የገለጸ አስተሳሰብ የት ነው ብዬ ኢቭን ዊዝ ፊሎሶፊስ ኤኒ ፊሎሶፊ ብዬ በዚህ መሰረት ጠይቀዋለሁ። ሄዶ እስላም ላይ ያርፋል ኤኒ እንትኖች ማለት ነው the most reasonable the most እንትና በዚህ ዘመን ላይ አሁን እንደዚህ አይነት ወጣቶች እስልምና ለማስረዳት ይከብዳል ቢያላም ማለት እስልምና ያው ኤክስም መጣም ሁሌም ሐቅ ነው እንዳልነው ይሄ ቻጂፒቲ አላለ እንትናችን አይደለም የኛ ከምንም በላይ ነው። ነገር ግን አሁን ያለው ማህበረሰብ ወጣቱ የበለጠ ፍሪ ሆኖ ራሱ ሊጠይቅ የሚችልበት ዲግ ማድረግ የሚችልበትና ከእስልምና ሐቅ ጋር መታወቅ የሚችልበት ወቅት ላይ ነው ብዬ አስባለሁና ከዚህ አንፃር አሁን ያሉ ወጣቶች በዛ እንትን ያሉ በደንብ እስልምና ጠይቁኝ የሚል ነው። ቁል ሀቱ ቡርሃነኩም ኢን ኩንቱም ሳዲቂን መረጃችሁን አምጡ ተምንናል እንደዛ ቁል ያህል ተዓለው ኢላ ከሊመቲን ሰዋኢን ኢላ ቢለቲ ሐሰና አላ ተጀዱ አህል ኪታብ ኢላ ቢለቲ ሐሰን በዛ መልካም በሆነ እንጂ አትወያያቸው ምናምን። ስለዚህ ኤቭሪቲንግ መረጃ አምጡ እንወያይ እንነጋገር የሚል እምነት ነው ያለውና እንደዚህ ቤስት የሆነ እምነት ይዘዋል ብዬ መጀመሪያ መንገር ፈልጋለሁ። ያያዙት እስልምና የሚፈራ ውስጣችሁ ላይ የሚፈጠር ኤኒ ኮንፊውዥን ይሄ ነገር ምን ሆኖ ይሆን የሚሉ ጥያቄዎቻቸው ኢትስ ሶ ናቹራል ትክክለኛ ነው ተገቢ ነው እስልምና የሚደግፈው ነው። ስለዚህ በትክክለኛው መንገድ ያንን ጥያቄ ምን ያድርጉት ይጠይቁ ቱ ዘ ራይት ፐርሰን መተው ውይይት ያድርጉ። አሁን ደግሞ ኢንፎርሜሽኖች በደንብ አቬለብል ናቸው እነዛን ራሳቸው ዲግ ያድርጉ። ከዛም በኋላ የሚያስቀኑት እነሱ ይመስሉኛል በጣም ማለት ነው። والله አንዳንዴ ከልጅነት ይዘኸው በቃ ዲን በሚል ቁርአኑን አውቀው ምናምንና ሌት ልጆይ ነው የሚያደርጉ ሰለምት የምንላቸው እኔ በጣም ስለሚገርመት ነው። ሰልመው በጣም ከቁርአን ጋር የተዋወቁ ሰዎች ይሁን ናፍቆት ያጡትን ስለሚያውቁ ማለት ነው። ብዙ ጊዜኛ ውስጡ ስላለን ማለት ነው እንደ እንትን ነው ፊልም እናደርገው ማለት ኦሬዲ በእጅ ያዙት ወርቅ አይነት ይሰማኛልና ልክ እነሱ ግን ይሁን ያጣው የተራቡ ስሜት አለ ይሁን ነገር ናፍቀው ጎሎ የምታገኘው አይነት ስሜት ነው ከቁርአን ጋር ሲገናኙና በእነሱ ትቀናለ በቃ ኦልሞስት ዲነኛ አይደለም ብለህ የምታስባቸው ሰዎች ሌትሊ ቁርአን ሲያገኙት ማለት ነውና ያ ነገር በጣም ኢምፖርታንት ነው ቢያስባለሁ። እኔ በእነሱ ቀናለሁ ይሆን ተርቢያ አድርጊያለሁ ብሎ የሚያስብ ዲነን በደንብ አውቄያለሁ ብሎ የሚያስብ ሰው ውስጡ የሚፈጠር እንትን አለ ኩራት አለ ምን አለና አውቄዋለሁ ብሎ የማመን ማለት ነውና ጨለማን ያየ በደንብ የብርሃንን ቫልዩ ይረዳል። አሁንኛ በብርሃን ያየንኩ ብዙ ቫልዩ አናደርገው ማለት ረጅም አመታት ከልጅነታቸው አይነ ስውራን ሆነው ሌንስ የተቀየራላቸው ሰዎችን ህይወት እንመልከት በጣም ነው በቃ ሁሌ ነው አፕሪሺየት የሚያደርጉት አይጠግቡትምና የአይነ ስሜት ያለውና እኔ ለነሱ አልፈራም። ይሄ ወጣት ሆነው ቢሆን ይቻላል በዲን ተርቢያው ቁርአኑ ምን ማለት የሚባል ሂደት ያልሄዱ ሰዎችና ዲግ ያደረጉ ራሳቸውን ዲስከቨር አድርገው ለመሄድ ያሉ ሰዎች ምንም አላህ Subhanahu Wa Ta'ala ዶክተር ኢድሪስ በፊት ነጃሺ ኦዲዮ ቪዥዋል ላይ የሚቀርብ እንትን ነበር አረሳው ከዛ ቪዲዮን ፈልጌ አድምጬዋለሁና አላህ Subhanahu Wa Ta'ala ባሪያው በተመራመረ ቁጥር ያጣኛል ብሎ የሚፈራ ጌታ አይደለም ይላል። ያጣኛል ብሎ የሚፈራ ጌታ አይደለም። ዘሞር ዲግ ባደረገን ቁጥር ዙሪያችንን በቃኝን ቁጥር አላህን Subhanahu Wa Ta'ala ያገኘን ነው የምንመጣው በሚገርም ሁኔታ አፕሩቭ ያደረገልን ስለ አላህ ማለት ነውና ስለ ራሳችን ነው መጨነቅ ያለብን ብዬ አስባለሁ። አላህን እናገኘዋለን። አንድ ሰው በንጹህ ልቡ አንፈራለት ዲግ አድርጎ ኢንፎርሜሽኖችን ሰብስቦ በንጹህ ልቡ ዱዓ አድርጎ ምራኝ ያለ ሲሄድ በደንብ አላህን ያገኘዋል። ያ ጊዜ ያገኘው ሰው ደግሞ በሚያስቀና ሌቭል ከኛም በተሻለ ሁኔታ ዲኑን ተረድቶት ለለውጥ ሲንቀሳቀስ እንመለከተዋለን ማለት አላህ ይልክ አላህ ያበይክ العافيه የሚገርም መልእክት አስቀምጦልናል ለሃይ ስኩል ተማሪዎችም ለወላጆችም ማለት ነው። 12ኛ ክፍል ድረስ እዛኝ ተማርኩ አይደል እስከ ኮከም ማለት ነው። ከዛ በኋላ ዩኒቨርሲቲ ተማሪ ላይ ገባህ እዛ ላይ የኢኮኖሚክስ ምርቅና እዛ ላይ የተወሰነ ነገር በለና ወደ አርቱ ደግሞ የተወሰነ ሶስት ካምፓስ የተደረሰ ካምፓስ አዲስ አበባ ዩኒቨርሲቲ በጣም ከባድ ያበዛ ጊዜ ከባድ ነበር ብዙ አይደርስም ነበር እንዴ ነበር የትዌል ፍጤት ሞልተኸው ነው ጥሩ ነበር ፈልገው ነው አዲስ አበባ ዩኒቨርሲቲ በዚህ የተሳሳተ ጥያቄ ነው። አዲስ አበባ ዩኒቨርሲቲ ደረሰ ይላል ሰው የትዌል ውጤት እንዴት ነበር አለ እንዴ ይለያያል። አይ በደንብ ይለያያል። የኛ ጊዜ ከባድ ነበር። በአጋጣሚ ግን የተሰባሰበ ኢኮኖሚክስ የገባንበት መንገድ ሃርድ ነበር። በአጋጣሚ ተመርጦ ኢኮኖሚክስ ብዙ ጊዜ የሚፈራ ትምህርት ነው። ለምን መረጥከው? ለምን መረጥከው? 11 እና 12 ላይ ተማረች። አሁን ሜክ ማጉ 11 እና 12 ላይ ኢኮኖሚክስ ነበር እንዴ? አለ አንድ ኮርስ አለ። ኦኬ
ኦኬ ኢኮኖሚክስ የሚባል ኮርስ ነበረ። ለምን ከአዲስ አበባ መውጣት አልፈልክም? ግን እንደውም ብዙ እንደዛ ነው የሚያደርገው። ብራዘሪ አርክቴክት አለህና መቀሌ ነበር ሄደው። እህቴ መቀሌን የተማረችው በጣም ትናፍቀኝ ነበር። በ3 ወር በ4 ወር ነው የምትመጣው። ረፍት ላይ የምትመጣው ሂክማ ማለት ነውና ረፍት ላይ በጣም የምናሳልፈው ሞመንት ትንሽ ነበሩና ከዛ አንፃር በጣም ሳያው በጣም መጓጓት ያሚንም ሲሞክር ነበር ወንድሜ ወደ አዲስ አበባ ለማዟዟር ምናምንና ከተገኘ ትልቅ ኒዕማ እንደሆነ የተረዳውት የነበረው ክፍለ ሀገር መሄዴ ክፍለ ሀገር መሄዴ ብዙ ጥቅም አለ የሚለው ብዙ አላስተዋልኩትም ነበር። ያው ስለ ጀማ በደንብ ኡስታዝ ካሚል ሸምሱን ያወኩት በሷ ነው። እሷ ላይ በጣም ተጽዕኖ ፈጥሮባታል። ስለሱ ትነግረኛለች። ጀማው ላይ እሱም ይመጣ ነበር ቤት ምናምን እና ይሄ በቃ ጀማው ላይ የነበረው መቀሌ እየሰሩ የነበሩት ስራ በጣም እንትን ያደረገኝ ነበረ። ግን ክፍለ ሀገር ኢቭን መቀሌ እሷም ተምራ አልተመኘሁትም። ኔጌቲቭ ሳይዱን ያየሁት ማለት የርቀቱ ማለት ነው። ኦልሞስት ከቤተሰብ ጋር መራራቁ መነፋፈቁ ምናምን እንትን ይላል። በጣም ከባድ ነው። እሺ ካምፓስስ እንዴት ነበር አዲስ አበባ? ካምፓስ አልহামዱሊላህ ጥሩ ነበር። ጥሩ ነው። ያው ጀማዓዛ በጣም ጠንካራ የሚባል ጀማዓ ነበር። መስገጃ ባዛን ጊዜ 6 ኪሎም ነበረ እኛም ጋር ነበረ። ድንጋዮችም ተራግፎ ነበር እዛ እንትኖች መስጂድ ሊገነባ የመስጂድ ቦታ ተብሎ ከዛም ያው በወቅቱ የነበሩት ኢኮኖሚክስ ዲፓርትመንት እኛ ከመምጣታችን በፊት የነበሩ ሰዎች ያው ፔቲሽን አሰባስበው ያኔ እንድሪያስ ሸቲ ፕሮፌሰር እንድሪያስ ሸቲ ነበሩ። ሌሎቹ ኢኮኖሚክስ አሁን ያሉት ያው ዶክተር ብርሃኑ ነጋን ጨምሮ ፈርመውበታል ይባላል። እንዲቆም የተደረገበት ሂደት ነበር። እሳቸው ሚሊተሪ ኢኮኖሚክስ ነው ያስተምሩ ነበር ከኛ በፊት የነበረው ባች ማለት ነው። የመስጂዱ ግንባታ እንዲቆም ያው መስጂድ ምን የሚል አቋም ነበረ። ያው የትኛውም ትልልቅ የመንግስት ተቋማት መስጂድ አላቸው አይልክ ዓለም አቀፍ እንትኖች ላይ እንደምንመለከተው አየር መንገድ ምናምን ሰው ትምህርት እንዳይስተጓጎል ጥረት መደረግ አለበት እንጂ ውጭም ይሁን ወተህ ምናምን ሰግደህ ምናምን የሚለው ልክ አይመጣም ምናምን ከሚል አርጊውመንቱ በደም ተማምነው ተኪዶ ነበር 1990ዎቹ ላይ ኦልሞስት ወደ 2000 የተጠጋ ማለት ነው። እና ግን ያ ነገር እኛ ስንመጣ ኦልሞስት ድንጋዮቹ ነበሩ ግን በቃ መሰራት አልቻለም። ውጭ ላይ እንሰግድ ነበር ግን ኮሪደሮች ነበሩ፣ 2 ኮሪደሮች ነበሩ። ድንጋዮቹ ነበሩ በጣም ኢምፖርታንት ናቸው። ለኔ ሚኒንግ ነበራቸው። ተራግፎ በጣም ሚኒንግ ነበረውና በጣም ኢምፖርታንት አሁንም በየሰለማምን ማለት ነው። አሁን በየተለያዩ ክፍለ ሀገሮች ላይ ዩኒቨርሲቲዎች ላይ ሲሄድ እስከ መውጫ በር ያለው ርቀት ይገርመኛል። ፈጅር ምናምን ለመውጣት አንዳንዴ 3 ኪሎ ሜትር 5 ኪሎ ሜትር ርቀት ያላቸው አሉ መስጊዱ ድረስ ማለት ኢቭን ግቢ ውስጥ ከግቢው በር ላይ ያሉ መስጊድ ያላቸው ማለት ነው። ከዛም ደግሞ መንገድ አለው ወደ መስጊድ አንድ በቃ በጣም እንትና ተማሪዎችን ይሄን ማሰቃየት የሆነ ኮርነር ላይ መስጠት የተቻለ የሚል ያው ጽኑ አቋም ስላለ ማለት ነው። ጀማዓ ላይ አልহামዱሊላህ ጥሩ ነበረ። ትልቅ እንትን ኺላፎች በጣም ነበሩ። እሱ በጣም በህይወት የቀረጸኝ ሞመንት ነው ያስባለሁ። የነበረኝ ቆራጥ አቋም ምንድነው ተማሪ ይሄ በተለይ ኤፍፒኢ ካምፓስ ፋክልቲ ኦፍ ቢዝነስ ኤንድ ኢኮኖሚክስ በዋናነት ትኩረቱ በቃ ነገ ሀገር የሚመሩበት ግለሰቦች ያሉበት ናቸው። ግን እዛ ላይ በጣም የኺላፍ አጀንዳዎች መነሳት አለባቸው ብዬ አላምንም ነበር በደንብ። ምክንያቱም ይሄ ሀገር የሚመሩ የነገ ሰዎች በዚህ ቢዚ መሆን አልነበረባቸው እና ብዙ መስራት መቻል ባለብን አቅም አብዛኛው የጨረስነው በኺላፍ ይመስለኛል። فإن تنازعتم في شيء فردوه إلى الله ورسوله በቃ ከተለያያችሁ በቁርአን በሐዲስ ይዳኘን ምናምን የሚሉ ሐሳቦች ነበሩ። በቃ ጠዋት ማታ ክርክር ነውና ጠዋት ማታ ጭቅጭቅ ነው። በጣም ያሳዝነኝ የነበረው ብዙ አስተውሳለሁ the first እንትን ላይ ኢናጉሬሽን ትምህርት ቤት እንደገባን እንኳን ደህና መጣችሁ ፕሮግራም እኛ የመጀመሪያው አመት ብዙ ኺላፍ አልነበረም። ሁለተኛው እኛ ተረከብን ጀማውን ስንረከብ የመጀመሪያው አመት ላይ በጋራ ነው የሰራነው። ስንሰራ አስተውሳለሁ ከነበረው የሙስሊም ተማሪ ሁላችንም ዘመቻ አድርገን ኦልሞስት 98%ን ሰው ጠርተናል። በመቶዎች የሚቆጠሩ ሰዎች ተገኝተው የሚገርም ፕሮግራምን ያዘጋጀነው በጣም በቃ የሚገርም ኢኒሺዬቲቭ ነበርና የሚገርመው በጣም ከዛ በኋላ ወደ ኺላፉ ተገባ። ያኒ ከተገባ በኋላ 6 መንዝ ላይ ፕሮግራም አዘጋጀንና የመጣው ወደ 10 ምናምን ሰው ነበር። እና አብዛኛው ሰው ስንጠይቅ ምንድነው መጀመሪያ እናንተ ኺላፋችሁን ጨርሱና ወደኛ ነው እናንተ ስትስማሙ ጥሩ ነው።
ብዙ በቃ ወጣቱን መያዝ የሚፈራ ጠፋ በፊት ጀማ አለ ከለ ያለ ምናምን ተብሎ ከሲባል ሴቱ ማለባበሱ ምኑ የነበረው ኢንቫይሮንመንት በጣም ከባድ ነበርና እኔ ያው ይሄ ሰከንድ ይር ላይ በጣም እንትን ሞመንትን ያሳለፍ ነው አልহামዱሊላህ ግን at the end with all the struggle ምናምን ያለፍናቸው ሂደቶች ነበሩ ግን ዩኒቨርሲቲ በዚህ ሜዳ መሆኑ ማለት በቃ ሰው እኮ ሊማር ነው የመጣው ማክሲመም አላህ ጋር ታስተዋውቀዋለህ ለዲኑ የሚቆረቆር ትልቅ ዓላማ እንዲሰንቅ ለዲኑም ሳይሆን ለሀገር ማበርከት የሚችል ሰው አድርገው ማለፍ ነው ያለበት ከዛ ባለፈ ግን ውጭ ላይ ያሉ ዑለሞቹ ለ1000 ዓመት ምናምን ያልፈቱትን አጀንዳ በተማሪ አቅል እዛቺ ኮሪደር ላይ በስንት ትግል ባገኘናት የመስገጃ ቦታ ላይ ያንን ዓለም አቀፍ አጀንዳን ተፋጭተን ካልተለያየን የሚለው አቋም በጣም ዲስትራክቲቭ ነበር አልহামዱሊላህ ያኔ ነው ብዙ ኡስታዞችን ያገኘነው ኡስታዝ ያሲን ኑሩ እኛ ጋር ይማር ነበር በማታ ኢኮኖሚክስ ጀምሮ ነበር ከዛ አይኤልአይ ኢንተርናሽናል ሊደርሺፕ ኢንስቲትዩት ደግሞ ታች ነበር እዛም ቀጠለ ኮንታክት ነበረን ኡስታዝ በደር ሁሴንም ኡስታዝ አቡበከር ከኦልሞስት የድምጻችን ሰማ ታይም እየጀመረ በነበረበት የቀረበ በነበረበት ሞመንት ነውና በዛ ታይም ላይ የነሱ ተጽዕኖ በጣም ትልቅ ነበረ ግቢያችን ላይ ነበሩ ነገሮች ብዙ ነገሮች እንዲስተካከሉ አደረጉ አትሊስት ዘ ላስት ይር ላይ ሴክሬክ የሚባል አደረጃጀት ነበረ ሴክ ሴንትራል ኤክስኪዩቲቭ ኮሚቴ ነው እንደ ሀገር ሙሉ የኢትዮጵያ ዩኒቨርሲቲ ጀማዎች ሴንትራል ኤክስኪዩቲቭ ኮሚቴ አለ ሪጂናል ኤክስኪዩቲቭ ሬክ ደግሞ ነበረ በከተሞች ደረጃ ከተለያዩ ክፍለ ሀገር ካሉ ዩኒቨርሲቲዎች ያኔ ወደ 28 አካባቢ ዩኒቨርሲቲዎች ነበሩ ተገናኘን ምናም እንትናችን ሰፋ ማለት ነው ስለ መንደር መጨነቅ ተተን ስለ አንዷ ግቢ ላይ ስላለው አጀንዳ ተተን ወደ ትልቅ አጀንዳዎች ማንሳት ጀመረ እዛ ላይ ገባሁኒ ሴንትራል ኤክስኪዩቲቭ ኮሚቴው ላይ የቶፕ ኤክስኪዩቲቭ ማለት እንደ ሀገር ወደ 78 ተመርጠን እዛ ውስጥ ገባሁ እዛው ደግሞ እንደ ሀገር ማሰብ ጀመረን ጅማ እንዲሆነ እንዲሆነ ይያልን ማድረግ ጀመረና ያኔ ሂጃብ መከልከሎች ምናምን በጣም ነበርና ተቃውሞ ሰልፍ ማካሄደን ነበር እንደ ጀማ ማለት እንደ ሀገር እኛ የነበረው ምንድነው ህዝቡን የነበረው ሂደት ላይ ቲም ነበረ ተቃውሞ ሲያዘጋጅ የነበረ ቲም ነበር በእኔ ጋር ተቃውሞ ጀመርን ማለት ነው በቃ ሂጃብ ተከልክሎ የተለያዩ መደዋላቡ ዩኒቨርሲቲ ምናምን የተለያዩ ዩኒቨርሲቲዎች ነበሩ ረሷሉ አንድ ቦታ ምን ነበረ ወደ አሳሳ ያለው ምንድነው አሳሳ አልፎ መጣቁት ካላችሁ ዩኒቨርሲቲ ነው አላውቅም እንዳልስተው ብዬ ነው እና በነበረው ላይ በጣም ጥሩ ገጠመኝ ነበርና ከባድ እንትን ነው መሪው እኔ አናቅመኛው የኤፍቢ ምናምን ጀማዓ ተሰበሰብን ከዛ ይፈቀድ ይያልን ወክ ያደረግን ዳገቱን መውጣት ጀመርን ከበኒ ማለት ነው ከዛ የመስጂድ የሰገደው ሰው ሙሉ ተቀላቀለ ያው ከድምጻችን ይሰማ በፊት ስለነበር እንትኑ ብዙ ፍርሃት የለውም ሰው ማሻአላ ቀደስ ብሎታል ከዛ ጀመረን ጉዞ ማለት ነው ከዛ አጠገብ ያለው ሰው አስተውሳለ እንዴት ነው ፍቃድ አግኝታችኋል አለ ፍቃድ አግኝታችኋል ምናምን አለን እንዳገኙ ነው ማቀው አልኩት ከዛ በኋላ አሉ ብለና ምና ይሆኑ አሉ በቃ ፍቃድኛ እኔ ማምነው እንደዛ ግን በቃ መደረግ አለበት ሂጃብ ተከልክሏል ምናምን ብለን ወጣን ማለት ነው ከዛ ፒያሳ ጋር ደረሰ ሙሉ ቲሙ ማለት ነው ፒያሳ ጋር ደረሰ ከዛ ወደ 4 ኪሎ መሄጃው መንገዱን ይዘነው ራስ መኮንን ድልድይ ድረስ አለፈን ማለት ነው በቃ አላሁ አክበር ጀማው ሰብስባችሁ ተሰብስቦ ኦልሞስት በቃ ሚኒመም አንድ በማቃ 4500 ሰው ይኖራል በጣም ብዙ ሰው ነው የሰገደው ሰው የበኒ በሙሉ ጀማው ሄዷል ማለት ነውና ከዛ ከባድ የሆነ እንትን ነው የተፈጠረው ልክ ራስ መኮንን አልፈን የት ነው መሄድ የምትፈልጉት አሉ 4 ኪሎ ነው አሉ እዛ ያለው ማን ነው ተወካያችሁ አለ ተሰብስበው ማለት ነው ማን ነው ተወካያችሁ አለ ሁሉም ዝም አለ በቃ ማን ተወካይነን ብሎ የሚቀር ጠፋ ማለት ነው ከዛ በኋላ ተኩስ ተጀመረ ማለት ነው ሲተኩስ በቃ የተወሰነ ፊት ለፊት ያለው አንደን ምን እንደተፈጠረ አቅም ዌቭ ነው የሚመጣበት ከባድ ዌቭ ነው የሚመጣው ከዛ በቃ ውጥንቅጣችን ነው ወጣው እኔ አላስታውስም እንተናል ሁሉም ብትናለ ብትን ሲል
አላቆም ለካ ነው ሲያደረጉን እዛ ጋር በዛ በኩል ከላይ ዳገት ነው 7 ደረጃ ምናምን ነው ከታች ደግሞ ወንዝ ነው በቃ ይሄ አፍነው ነው እንትን ያደረጉት በዚህ ሮጠን እንገባለን እዛ ጋር የፖሊስ ምናምን ነበር እዛ ግቢ ውስጥ ገባን የፖሊስ እንትን ውስጥ የፓትሮል ወጪ ዴሊቨር ገባን ከዛ በኋላ እኔ የዘለልኩት ግንብ እስካሁን አረሰው ማለትም ትልቅ ግንብ ነው ወጥቼዋለሁ ብቻ አላስታውስምና ያው ፍራት ጊዜ ይባላል ስትደነግጥ በጣም ይገርመው ግን በጣም ኢንፍሉዌንሻል ነበር በወቅቱ በጣም ትልቅ ተጽዕኖ ፈጥሯል ተኩስ እንትን ተፈጥሮ ምናምን ከዛ ብዙ ሰዎች ተያዙ እኔ ማቃቸው ጓደኞቼ ምናምን ተያዙ እኔ ያው እዛው የሆኑ ፖሊሶች ያዙንና ሲያዩ ሆነ በሆነ እንትን ይለያሉ ብቻ የሆነ የራሳቸው እንዲህ አይነት እንቅስቃሴዎች ላይ ስትገባ ፈልጋቸው ነው ማለት እንዲህ አይነት የሶሻል አክቲቪቲዎች ላይ ተማሪ ነህ ምናምን ከበፊትም በቃ የኸሊፋ አለ እና እንዲህ አይነት እንቅስቃሴዎች ደግሞ ሰማው ከዚህ ከቀለም ትምህርቱ ትንሽ ወሰድ ያደርጋሉ ይመስለኛል ፈልገው ነው የገባው ወይስ የሆነ ነገር ፑሽ አድርጎ ሳታቅ ነው እዛ ውስጥ ራስህን ያገኘው ያው ይድምር ውጤት ነው አብይ ያስባለሁ እኔ ከልጅነት ጀምሮ ያለው የትምህርት ቤት ሂደት ምናም የራስ ተጽዕኖ አለው አሪሳላ ፊልሙ በጣም ተጽዕኖ ፈጥሮብኛል በጣም በቃ ማለት እኔ ተራ ሰው ሆኜ ሞታለሁ የሚል እንትን ይለኝ ከልጅነቴ በቃ እና ሐምዛ አሊ ብሎ ያው ሰይፉ አሊ እንቱ ይታያል ስሜ አሊ ነው ስለ አሊ የሚለው ራሱ ስም የፈጠረብኝ ተጽዕኖ አለ በቃ በሰው ሁሉ ሲያገኝ ከረመላሁ ወጀህ ምናምን አሊ እና ሰይፉ አሊ ምን እንትናም እና ሐምዛ የሚለው ነበር አወሉ ሰይፍ ፊል ኢስላም ምናምን በቃ ሰይፉ አሊ ምናምን በቃ እንትን ያለ በቃ ጀብደኝነት ትንሽ ነካካይ ነበር ቤት ውስጥ እንትን ይዤ ብረት ይዤ አሊ እኮ ነኝ ያ ሴንስ አለ እንትኗ እንጨቶች የቆረጥኩ ጫፋን ሁለት አድርጋታለሁ ጫፋን ማለት ይሄ ሰይፉ አሊ ኢምፓክት አለ አሪሳላ ላይ ኢምፓክት አለው አዛን ደግሞ የቢላል ተጽዕኖ ነበረብኝ ቢላል ላይ በቃ ሁሌ ደረጃ ላይ ቤት ይወጣው ኢቭን ፈጅር እንትን ላይ ረመዳን ላይ ከአስር በኋላ ዝም ብዬ አዛን እላለሁ ማዘር ትወጣና አንተ ዝም ብለህ ተቀመጥ እንደቀላ ያረጋዋል በዛ ገርገራ ሰው መፎገር ይመስለኛል በእኔ መዝናናት ልጅ ነኝ በቃ ሰው ተወለ ላስፈጥረው ብዬ ማለት ነውና እኔ አይዶ የሆነ ድምር አሪሳላ በጣም ተጽዕኖ የፈጠረብኝ በቃ በጣም ከሲራ ጋር ያለኝ ፍቅር እንዲኖረኝ በቃ ያ በቃ ሞዴል የሆኑት በቤት ውስጥ ካሴቱ ነበረ አስተውሳለሁ ሚኒመም በቃ ካላጋነንኩ 100 ጊዜ አይቼዋለሁ ካላጋነንኩ 100 ጊዜ ደጋግሜዋለሁ ብዙ በዛን ጊዜ የለም ዲሽ የለም ምን የለምና ስለዚህ ያለኝ አማራጭ ያን VHS መደጋገም ነው እና ያ ኢምፓክት አለ ያስባለሁ እንደምለው ደግሞ ያባቴ ፍላጎት ተርቢያ ሷን በደንብ እንትን ነበረው የዳዕዋ ኢኒሺዬቲቭ ብዙ ነገሮች ላይ መስጊዶች መስራት ከዛ ባለፈ ኢቭን አብሬት አካባቢ ነው እናቴም የአብሬት ሼክ ልጅ ናት እሱም ከዛ አካባቢ ነበረ በደንብ ተጽዕኖ ነበርና የሱ በጣም አክቲቭ ነበር ማቴ ምስኪኖች ላይ መርዳት ላይ ምናም ሶሻል አክቲቪቲ ላይ ሂዝ በጣም አክቲቭ እና ብዙ ጊዜ የሚያሳስበኝ ዲንን በዚህ ደረጃ ሳያቅ ምናምን በዚህ ደረጃ ለዲኑ ተቆርቋሪ ሆኖ ሁሉ መስዋዕትነት የሚከፍል ከሆነ እኔ ይሁላ አስተምሮኝ ይሄን ያህል መስዋዕትነት ከፍሎብኝ እኔ ከሱ በቃ በአበርክቶ በዲን እንትን ከፍማት አለብኝ አባት ደግሞ ልጁ ሲበልጠው ደስ ይለዋል ያ ስሜት በጣም ውስጤ ነበር በቃ ድምር እንትኖች አሉት ሃይ ስኩል ላይ ዶክተር ዛኪር በጣም ተጽዕኖ ፈጥሮብኝ በተለይ ሼህ አህመድ ዲዳት በጣም ተጽዕኖ ፈጥሮብኛል እድሜያቸው 6 ሆኖ 6ኛ ክፍል ላይ ትምህርት ደረጃ ላይ ሆኖ ዓለምን ማንቀጥቀጥ አሉ ከሚባሉ ኦሪየንታሊስቶች አሉ የሚባሉ ሚሽነሪዎች ጋር መጋፈጥ ይቻሉ አንድ ግለሰብ እና የነዚህ አይነት ግለሰቦች የሚሰሩት ታሪክ መስራት እንደሚችሉ ያ አይነት ውስጥ ያለና ይሄ ተራ ሆኖ ኖሮ አዲ ኢብኑ አዲ የሚለው ነበር የኡስታዝ በድር ሁሴን ካሴት ላይ አዲ ኢብኑ አዲ ኖርማል ልጅ የሚለው ማለት ነውና እንደዛ እንዳትሆኑ ይላልና ኖርማል የሆነ ቤተሰብ ውስጥ የተወለደ ኖርማል ትምህርት ቤት የሚገባ ኖርማል ሚኒስትሪ የሚጨርስ ኖርማል ሃይ ስኩል ይገባል ኖርማል ግሬድ ይዞ ይወጣል ከዛ ኖርማል ዩኒቨርሲቲ ይገባል በኖርማል ግሬድ ይጨርሳል ከዛ ኖርማል ስራ ያገኛል ከዛ ደግሞ ኖርማል ሚስት ያገኛል ከዛ እሱን የሚመስሉ ድንቡሽቡሽ ያሉ ኖርማል ልጆችን ይወልዳል ከዛ በኋላ ይኖራል ከዛ ኖርማል ማርጀትን ያረጃል ኖርማል ሞትን ይሞታል ከዛ በኖርማሎች መቃብር ይቀበራል የሚል ሐሳብ ነበር ይሄ በጣም እኔ ህይወቴ ላይ እንትን ነው ኡስታዝ በደር አንዱ ካሴቱ ላይ ገለጸው ነው በጣም ተጽዕኖ ፈጥሮብኛል በቃ ማለት ይሄ እኮ ማንም ይኖረው ነው ከዛ አዳይ ኖርኩ ማለት እነዚህ ልጆች 2 3 4 ልጆች ወለድኩ ትልቅ እኮ ነው የና እንትን ያልኩ አይደለም ግን አንዳንድ ሰው እንደ ኢሻ አህመድ ዲዳት አንድ ሰው ሆኖ ሲቪላይዜሽን
ለብቻቸው 1970ዎቹ 80ዎቹ እስከ 1996 ተላስት ሲድኒ ቶካቸው ያደረጉት ንግግር ድረስ ለብቻቸው ትልቅ ተአምር የሰሩ ሰው ሆነን እናገኛቸዋለን። ለካ አንድ ሰው አንድ አይደለም በጣም አንዳንድ ሰው ሲያንስ ከአንድም በታች ይሆናል ሲበዛ ለካ ሚሊዮን መሆን ይችላልና ያ ተጽዕኖ አለ አሳድሮብኛል። ስለዚህ ኖርማል ሆኖ የመኖር ህይወት ፍላጎት የለኝምና አሉ የሚባሉ ቻሌንጆች በተለይ ደግሞ አካዳሚክ ዋይዝ እንደማይጣረስ በደንብ እረዳዋለሁ አያዋለሁ። በጣም እህቴ ተጽዕኖ አሁንም አለ። የኡስታዝ ካሚል ሸምሱ ትነግረኝ ነበርና ህይወት በቃ የሆነ ሲስተታም ምናምን የሚከፍለው መስዋዕትነት የሆነ ሰው እንትን ሲል እየከፈለ ግን ግሬዱ እንዲህ ነው እያለች ትነግረኝ ነበር። ኡስታዝ ካሚል ሸምሱ መቀሌ ላይ ግሬዱ በጣም ቤስት ነው ምናምን እና የሚገርመው እኔ the lowest grade ያለኝ ፈርስት ሴሚስተር ነው ዩኒቨርሲቲ ላይ the more ጀማው ላይ አክቲቭ በሆንኩበት ያ ሴንስ ኦፍ እንትን የቂንም ነበረኝ the more ዲል እንትን በሆንኩ ቁጥር አበርክቶ ማህበራዊ ሪስፖንሲቢሊቲዎችን በተወጣው ቁጥር አላህ ጥሎ አይጥለኝም። ስለዚህ ሰበብ እንደማ አፒታይት ይከፈታል። ፈተና ሲደርስ ላስት ሞመንቶች ላይ ያ ኮንፊደንስ ስላለ የማንበብ ኢነርጂ ይጨምራል ማለት ነውና ያም ተጽዕኖ አለበት። በቃ በምንም ተአምር ዲል ላይ መስራት የጀማ ላይ መስራት ባላንስ ካደረከው አይጎዳህም የሚለው ሴንስ ነበር። በዚህ ሁኔታ ያው ሴንትራል ኤክስኪዩቲቭ ኮሚቴ ላይ እንደ ሀገር መስራት ጀመርን። ዩኒቨርሲቲ ህይወት ያው በዚህ ያለፈ ግን አሪፍ ቲም አስረከብን ጀማዓም ላይ ዩኒቨርሲቲም ላይ ማለት ነው። ከዛ በኋላ ያው የተቀበላቸው ድምጻችን ይሰማ ነው። ከኛ በኋላ ያሉት ትውልድ ኦልሞስት ታስሯል ባቹ ማለት ነው። the first batch እንትኖቹ ማለት ነው። ኡስታዝ መሐመድ ነጃ አሁን ኤምኤስ ሊግ ፕሬዚዳንት እሱ እዛ ላይ ነበረ ምክትል ነበረ ሴክ ላይ ሌሎችም በተከታታይ የታሰሩበት ሂደቶች ነበሩ። እንዲህ ያለ ዩኒቨርሲቲ ህይወት ያው ወደ ድምጻችን ይሰማ ጉዞ ይሄዳል ማለት ነው። እስኪ ያስገባን እንትን ብዙ ጊዜ ብዙ ሰው አያውቀውም ግን አሊ አሚን ሲነሳ ትንሽ ነገር የሆኑ ነገሮች ይነሳሉ። ለምሳሌ አሊ አሚን ሙንሺድ አሊ አሚን ከፍ ካለ ትሬነር ማለት በትሬኒንግ ያገኙቸው ሰዎች ከዛ አለፈ ባለ ደግሞ ወደ በኋላ ምን ነው ወያይባቸው ወዱ ዘማች ቲም አለ አንድ በጣም ጀግና ቲም አለ። አሊ አሚን እንዴት ድምጻችን ይሰማ ላይ ተገኘ ለብዙ ጥያቄ ነው። አሁን ምናልባት ለኛ የመጣበት ቻሌንጅ የመጣበት ፓዝ ምናምን በደንብ ወደ ይሄው ላይ ያወራቸው ነገሮች ግን ከሙነሺድነቱ በፊት ነው ሰው የሚያውቀው በየሁሉም ቤት የሚያውቀው በነሺዳው ያ ቀዩ ሙነሺድ እና ምን ያሰብኩ ነበር መሰለ የታሉ ክሊፕ ላይ አሊን አይታችታል ፊዚካሉን የታሉ አሊ ፊዚካሉን የታለ እንዳትስ እና which is ደግሞ አሁን የሚያወራቸው እነዚህ ሁሉ ኃላፊነቶች ደግሞ ከዛ በፊት ነው which is የኤክስኪዩቲቭ ቲም እንደ ሀገር ሴክ ላይ ስትገባ ወይስ ስለ ሴክም የሆነ ነገር ማለት በጣም የሚያማምሩ ፕሮጀክቶች ምናምን ነበሩትና እሱም ለምን እንደቆመ ብዙ እንትን የለኝም ግን ሴክ ኤክስኪዩቲቭ ቲም ላይ የገባውን በዛ ታይም ላይ ነበርና ምናምን ነገር ያው በደንብ በጊዜህን ተጠቅመዋል እና ወይ እንትን ድምጻችን ይሰማ ላይ ደግሞ አሊ ምን አይነት ቦት እንትን ነበረው ምን አይነት ኮንትሪቢዩሽን ነበረው ምን አይነት ኢንቮልቭመንት ነበረው እንዴት ገባህ ግን ጥሩ ጥያቄ ነው። ያው እንደ ሌላው ማህበረሰብ ይመስለኛል የድምጻችን ይሰማ በፊት ያው የሙስሊሞች ጉዳይ የሚል መጽሔት ነበር። የሙስሊሞች ጉዳይ መጽሔት ነው ኡስታዝ አህመድ ሌሎቹ ነበሩበት መጽሔት ነበር። እሱ በጣም ማህበረሰብን ለማንቃት የተለያዩ ስራዎች ሲሰራ ነበር እና ያው አብዛኛው እኔ ብዙ ስለ ሙስሊሞች ጉዳይ ብዙ ሰው ትኩረት አይሰጠውም ግን በጣም የሚጽፉት ጽሁፍ የተጠናና ይሳቅሸቱና በርካታ ሰዎች ነበሩበት። በጣም ክሬት በዛ በተለይ ዩኒቨርሲቲ ላይ ያለ ነው ለምና በጣም ተጽዕኖ የፈጠረብን ይመስለኛልና እየሄደ የነበሩ ቻሌንጆች ከመንግስትም ሲመጡ የነበሩ ፕላኖች እዛ ላይ ሲብራሩ ነበር የታሰቡት ነገሮችና ያ ነገር ኮንሺየስ እንድንኖር የመጣውን አደጋ በደንብ እንድንጨነቅበት ያደረገ ይመስለኛልና አወሊያ ኬዝ ከዛ በኋላ እንደንትን ነው። ከዛ በፊት ሲሰጡ የነበሩ ስልጠናዎች ነበሩ። እኔ አስተውሳለሁ አፕላይ አድርጌ ዩኒቨርሲቲ ስለነበር አልገባሁም ግን ብዙዎች ገብተው ነበር ስልጠና ማለት ነው 6 ቀን የምናም እየተባለ ማለት ነው። ኡስታዝ ያሲን ኑሩ ያኔ ሲቀልድ አስተውሳለሁና ደወልንላቸው ስልጠና ያለገቡ ሰዎች አሉ እና እንዴት ነው ሲባል በጣም ምቾቱ ሃይ ነበር ምግቡ ምኑና ማለት ውዱ ምናረገው ራሱ በሃይላንድ ነው ያሉን ነው ምናምን ሲሉኝ ነበር ምናምን ይላል የነበረው እንትን ያው አወሊያው የነበረው ሙሉ ዌቭ በቀልክ እዛ አካባቢ ሲባረሩ የተወሰኑ ሰዎች ኢማሙን ጨምሮ ምናምን ያኔ ነው እንደ መነሻ ሆኖ የተቀጣጠለው እንጂ የተለያዩ ስራዎች የተሰሩ ነበር። ያው
ያ ነገር በጣም አብዛኛው ሰው እንደምታውቁት በወቅቱ በቃ ሙስሊሙን ለአንድ አላማ ያስተሳሰረበት ወቅት ነው ብያስባለሁ። የተለያየ መዝሀብ ላይ የነበሩ ሰዎች የተለያየ አቋም ላይ የነበሩ ሰዎች በአንድ አላማ የመጣው ነገር ልክ አይደለም። ከ1997 በኋላ ምርጫ በኋላ ኦልሞስት ምንም አይተቃውሞ ሰው ቀና ብሎ ማየት የማይፈልግበት ያ እንትኑ ፍላጎቱ ምኑ የተሰበረበት ወቅት ነበርና ድምጻችን ሰማ ያንን አይን የገለጠበት ሂደት ነበር። ሁሉም በአንድነት የተሰለፈበት ሂደት ነበር። እኛ ያው በአወሊያ ኦልሞስት አስተውሳለሁ ነበር ሁሉም ተቃውሞ ላይ ተገኝቻለሁ ማለት እችላለሁ። ከዛ ግን ሶሻል ሚዲያው ላይ በነበረው ሂደት ያኔ ፌስቡክ በቃ በደንብ ማህበረሰብን መነቅነቅ የጀመረበት ሂደት ነበር። አስተውሳለሁ ድምጻችን ሰማ የሚባለው ፔጅ ራሱ 10,000 10 ምናምን ሺህ ነበር። በጣም ትልቅ ፎሎወር የነበረው ፔጅ ነበር በጣም ማለት ነውና ልክ ይሄ ያን የተከበበ ጊዜ ከሐምሌ ላይ የተከበበበት ወቅት ላይ ራሱ እንደማስታውሰው በጣም በቃ ያኔ ነው የተንቀሳቀሰው ድምጻችን ሰማ ፔጁና በዛ ወቅት ላይ ፔጅ ከፍቶ መንቀሳቀስ ጥሩ ነው ብለን አንድ ወንድም ጋር ሰልማን አልፋሪስ የሚል አካውንት ነበረኝ። ሰልማን ፋሪስ የሚል ነበርና ብዙ አክቲቪቲዎች ላይ በዛ ስንሳተፍ ነበረ። በደንብ ስትራቴጂካሊ ተናበን አክቲቪዝሙ ላይ በጣም በቃ በዛ ደረጃ የተሰራበት ወቅት እንዳለ አሁን ራሱ ተጠራጠራለሁ። የነበሩ ሂደት ዌፐኑ በጣም ትንሽ ነበረ ግን አስተውሳለሁ ብዙ ቲሞች ወመል በደር የሚባል ነበር። አቡ ዳውድ ኡስማን ኡባህ አብዱሰላም ምናምን ይሄ በጣም ሊድ የሚያደርጉ በእንቱና ከስር በእኔ በጣም ፎቶሾፕ ያኔ ነው የተማርኩት። ኦልሞስት በእልህ አብዛኛው ግራፊክሶችን ስሰራ ነበር። ኦልሞስት በሁለት ወር በመናምን ፎቶሾፕ እንትን ያልኩት እስካሁን ያው ጥሩ ነው በቃ መነሻ ያ ነው ማለት ነው። ግራፊክስ ጋር ላይ ያለኝ ተቼን አቅሜን ያወጣሁበት ወቅት ነው ማለት እችላለሁ። በዛ በጣም ብዙ እንቅስቃሴዎች ስናደርግ ነበር። ያው እነ ሞዴል ሮል ሞዴል ብዬ ማያቸው ኡስታዝ አቡበከር ኡስታዝ በድር ኡስታዝ ያሲን ኡስታዝ ካሚል በጣም እንደነገርኳችሁ ማለት ነው ነበረ። ያ ኢምፓክት ኮምፓራቲቭ ላይ በተለይ ደግሞ ንጽጽርም ላይ በደንብ አህመዲን ጀበል የሴቶች መብትና እኩልነት በእስልምናና በክርስትና ምንድነው ኢየሱስ ማን ነው 303 ጥያቄዎች እነዚህ መጽሐፎቹ ምናምን ደግሞ ከአህመዲን ጀበል ጋር የሆነ የፈጠሩልኝ ፖዚቲቭ ሊንኮች ነበሩ። በዚህ ሂደት እነሱ ሞዴሎች ናቸው እነሱ የመሩትን መከተል የሚል ሴንስ ነበረው። እነዚህ ግን ሪል የሆነ ፋውንዴሽናል ምንድነው የተፈጠረው ለሚለው የሙስሊሞች ጉዳይ የፈጠረው መጽሔት የፈጠረው ተጽዕኖ በጣም ትልቅ ነበር ማለት እንችላለን። ተይዘሃል በደንብ ይዘውኛል ምናልባት ግን ሀምዚ ከዛ በፊት ሁሌ ጥያቄ የሚፈጥርብኝ አንድ ነገር አለ። ስለ ድምጻችን ሰማ ቼክ ስናደርግ በጣም ስትራቴጂክ የሆነ ሙቭመንት ነው። በጣም የሚያምር ሙቭመንት የሚያስቀና እንዳልከው ከዛ በኋላ እንዲህ አይነት ስትራቴጂክ ሙቭመንት ብዙ እርግጠኛ አይደለሁም። እንዲህ አይነት ሙቭመንቶች ደግሞ እንትን አይፈልጉም ወይ ማለት በደንብ ዝግጅት ስትራቴጂዎቹን ቀድሞ መቅረጽ በጣም የሚያማምሩ የትግል አይነቶች ነበሩ። እኔ እንትን ከምላቸው ብር ላይ ማለት ብር ላይ የሆኑ ኮቶችን መጻፍ ድምጻችን ይሰማ ምናምን ብለ which is በብር የሆነ እንትን ጻፍ ማለት anyone ጋር ይደርሳል። ያ ብር ይዞራል። በጣም የሚያማምሩ እንትኖች ነበሩ ምናምንና እንትን አይፈልግም ወይ ማለት ቀድሞ በጣም እንዴት በአንድ እንዲህ አይነት እንትን ጥሩ ጥያቄ ነው። ይሄ መመር በደንብ እኔ ሪሰርቾች መሰራት አለበት ቢያምናለሁ። ግን አንደኛ አላህ ተውፊቅ ነበረ ቢያምናለሁ። ህብረታችን አንድነታችን በጣም ትልቅ መሰረት ነው ቢያስባለሁ። አንዳንዱ የአላህ ገዛን በደንብ የታየበት በደንብ ነበር። በጣም ክሪኤቲቭ የሚሆንበት መንገድ የተቃውሞ ስልቶች አንዴ ቢጫ እናሳያለን ከዛ ቢጫ ተውለብልቦ ከዛ በኋላ ቀይ ሊሰጥ ነው ሲባል ነጭ ይውለበለባል ኦሬዲ ነጭ ይውለበለባል ግራን የተጋባው ኢድ ሰላቶች ታስተውሳላችሁ የሚገርም እነዛ ቪዲዮዎች ሳይ ያለው ስሜት በጣም ከባድ ነው። ተፈትሾ ገብቷል ይባላል ከዛ በኋላ መጨረሻ ላይ መፈክሮች ይበተናል። በቃ والله በጣም ትልቅ ተአምር ይሄ የኳሱ ጊዜ በቲቪ ተቃውሞ የተሰማበት ጊዜ ማለት ሜቢ በደንብ የሳውዝ አፍሪካ 2010 ሳውዝ አፍሪካ ላይ እዛ ራሱ ኮፍያ አድርገው ተቀመጡ ነጭ ኮፍያ አድርገው የሳውዝ አፍሪካ ኮሚኒቲ ብቻ
በጣም ማያልቅ እኔ አሁን ለዛ ነው በጣም መነገር አለ በእያንዳንዱ የራሱን ስቶሪ ሲነገር እነዛ ስቶሪዎች ናቸው መርጃ አድርገው ኢሜጅ የሚሰራው ምክንያቱም የተለያዩ ሰዎች በራሳቸው ፐርስፔክቲቭ አሁን ለምሳሌ ስለ ናዚ ጦርነት ሲባል ብዙ ሙቪዎች ይሰራሉ ይሁን አንዳንዱ ከአንዱ ሰው ታሪክ ተነስቶ የሆነ ራሱን የቻለ መልክ አለው የወርልድ ዋር ሁለተኛ ዓለም ጦርነት ልክ እንደዛ ይሄ የተለያዩ ዳይሜንሽንስ ያለው ነው ስለ ሁሉም ሰው ሲሰማ ሴቶቹ የከፈሉት መስዋዕትነት በጣም ግራ ይገባሃል በጣም ከባባድ መስዋዕትነት ነው የከፈሉት ሲምፕሊ አሁን ለምሳሌ እኔ ማረሳው ከታሰርኩ በኋላ የተወሰነ ወር ከምናም ታስረ ነበር በዚህ በድምጻችን ሰማና በጣም ከባድ በሶሻል ሚዲያ ነው ስንከሰስ የነበረውና አስተውሳለሁ አንድ አብዱል ሐሚድ ይባል ጓደኛዬ ነበርና በቃ ብራዘር ቤት መቶኒን ያወራኛል አብሽር ምናምን ይለኛል አረ አታቀምለዋለሁ በቃ ተረዳኙ ይተቃቀሳለሁ ያው ቆሞ ምናምን ነው ያውም ከሳምንት በኋላ ምናምን ነው ቤተሰብ ዚያራም የተፈቀደውና በቃ መጨረሻ በምግብ እንትን አድርገን ነው በፔርሙዝ ውስጥ ኮድ ስሜ እንትኔን ኢሜይሌን ኮዴን ምናምን ያደረኩ የላኩበት ሴት ናት የተቀበለችው ፔርሙዝ ውስጥ ማለት ከፔርሙዝ ይሄ ከታችዋ እሺ ከፈትናትና ከዛ ውስጡ ከተት ነው ማለት ነው ከዛ ፔርሙዝን ዘጋ ነው ይሄ ቴክኒካው ወደፊት መጠቀም እንዳይሆን እንጂ እሷ እንዴት ታወቀች ነገራት በዘዴ እንዲ የሆነ በምን ጎበዝ ነው አራዳ ልጅ የቄራ ልጅ ነው አብዱል ሐሚድ የሚገርም ልጅ ነው በጣም ጀግንነትን ያየሁበት እዛ በእስር ሂደት ላይ በቃ እዛ ሻወር እያደረገ ፑሽአፕ ይሰራ ነው ሻወር ራሱ እንትሚለውና አሪፍ ሞመንቶች ነበሩና ብቻ ሴቶቹ አሁን እሷ ሚና ሰሞኑ አግኝቻት በጣም ሳመሰግናት ነበር ከረጅም አመት በኋላ የተገናኘ ነውና ብዙ ነገር ነው ያቀለለልኝ ማዕከላዊ ተወሰድኩ ሙሉ ኮምፒውተሪ እንትን ሙሉ ነው ገብተው ሲፈትሹ የነበረውና ሙሉ ኢሜሎች ሙሉ አጽድታ በቃ ጣሃራ ፔጅ አድርጋለኝ ኦልሞስት 2 ቀን ጋፕ ውስጥ ነበርና ይሄንን እሷ ባታደርግ ኖሮ ብዙ ሊያስፈርዱ የሚችሉ ኬዞች ይኖሩ ይችላሉ ነበርና ከዚህ አንፃር የሴቶቹ ሚና ራሱ ቆጥረህ ማጨርሰው በጣም በቃ መስገነህ ማጨርሰው የሚገርም በሁሉም ዘንድ የነበረው መናበብ በጀማዓዎች መናበብ በቃ ማለት የተለያዩ ጀማዓ ላይ ያሉ አካላት አብሽሩ ቀጥሉ አብረናችሁ ነን ምናም የለም ነበር ይሄ አይነት ስሜትና የዚህ ትግል አካል መሆን በራሱ በጣም ያስደስታል የት ነበር የተያስከዋል ሞመንቱ እንዴ መጀመሪያ ነገር አንተ እንደሆንክ እንዲታወቅ እሱ ከባድ ጥያቄ ነው ያው ውስጣችን እንትን ነበር ማን ነው ጽናት የሚሉት ነው አላቅም ቃላሚን ጸጋይ የሚባል ልጅ ነበር በጣም ጥሩ ልጅ ነው አሁንም ሐረር አካባቢ ያለ ጸሐፊ ነው አሁን የት እንደጠፋ አላቅም ጎበዝ ልጅ ነበረ እሱ ፈታ ያለ ልጅ ነው የሐረር ልጅ ነው እና የሆነ ፕሮግራም ላይ በውስጥ ሆነን የ5 ኪሎ አካባቢናም የተገናኘን ይያለ በመሃል ይሄ ልጅ መጣ ማለት ነው ይሄኛው ያኔ ዝም ብሎ ጽናት የሚሉት ቢላል የሚባል እንት ላይ ገብቶ ሰላይ ነው ሙስሊም ነኝ ብሎ ገብቶ ነው ኦኬ እሺ እና እኔ አልወደድኩትም ከሌ እንትን ይባላል አሊያሚን ሰልማን ፋሪስ ይባላል አለ ከሌ ምናም ያለ አስተዋወቀ ያ ልጅ ማለት ነው ከዛ እኔ አልተመቸኝም ይሄ ሂደት በቃ ሰውየው በቃ ውስጤ ሸክኩኛል እንዲሁ አልወደድኩትም ከዛ አንዴ ኤግዚቢሽን ማዕከል ኢድ ኤክስፖ ነበር ከተወሰነ ቀናት በኋላ እዛ ተቀምጬ ቻሌንጅ አደረኩት በቃ እሱ ይከራከረኛል የጽናት የሚባለው መጥቶ ማለት ነው ሲከራከር በቃ አይደለም ትግሉ ታስረዋል ያኔ ኮሚቴዎቹ ምናምን መቆም የለበትም እንትን አለ መስዋዕትነት እንዲመክ ይከፈያው ከራከራሉ ግን እነ ከሌ ያመጡት ሐሳብስ እንዲ ነው በቃ ደም ስር የተገታትሮ ከራከራዋለውና በቃ ከተለያዩ ባለ ምን ሆኜ ነው አልኩ እልህ ነው ያዘኝ ያው ዲፋስ አድርግ ነበር በማግስቱ መጥቶ ጠቁሞ ሲሄድ አይቻለሁ ከሆነ ሰው እዛ ሱቅ ይዤ የሸጥኩ ነበር እንትን ላይ ኤግዚቢሽን ማዕከል ላይና ጠቁሞ ሄደ ከዛ ለካ ብዙ ሰውን አብሮ ያጠመደ ነበር በአንድ ቀን አብሮ ለማስያዝ እኔን አስያዘ በሱ ሰንሰለት ኻሊድ መሐመድ አዲስ አበባ መጅሊስ ላይ ነበር አሁን አዲስ አበባ መስተዳድር ያለው ዳርሰማ ሶሪ ጋዜጠኛው ማለት ነው አሁን መጅሊስ ነው ያለው እንዲ ሆኖን 4 5 6ቶቻችን ሊንክ ሰራና በአንድ ቀን የደዋወለ ነው ሄዶ እኔ ሶጣ ነው ከኤግዚቢሽን ማዕከል ሶጥ ጊዮን አካባቢ ጋር የተራመድኩ ስደርስ ከብራዘር ጋር ነበርን ታናሽ ወንድሜ እና ሙስት 12 13 አመቱ ነበር እየሮጡ ሌባ እያለ የሆነ ሰው ሮጬ ወደ ታክሲ ልገባ ስል ሮጦ ያዘኝ ማለት ነው ሌባ ብሎ ድንገት ግራ ነው የገባኝ ዞራለው በቦክስ መታኝ ማለት ነውና ከዛ የሆነ ነጭ መኪና ዴክስ ነገር መጣ ከዛ አንጠልጥሎ እንትና ከብራዘር ሊጣላ መጣ ማለት ነው ታናሽ እንትን ማለት ነው እሱም ጋር ጠብ ጀመሩ ሂድ ይደለዋለው ማለት ነው እንትን ማለት ነው ስገባ አልገባኝም ማን እንዴት እንደተያዝኩ ግራ ገብቶኛል ከዛ ልክ ኤግዚቢሽን ማዕከል ጋር ደግሞ ሄዱና ሌላ ጓደኛ አብዱል ሐኪም ይባል ነበር እሱ እንደም ያዙትና ኢፍጣር ምናም ሰዓት ደረሰ አፍጥሮ ሲመለስ
ሁለታችንም ይዘውን ገባኝ ያኔ ሁለታችን የታሰርነው ሁለታችን አክቲቭ ነበርን የሆነ ዩቲዩብ ምናምን ነበረን ምክንያቱ ገባኝ ሪዝኑ ግን አልገባንም ማን እንዳሳሰረን ማለት ነው ከዛ ወሰዱን ሶስተኛ ፖሊስ ጣቢያ ሳይሆን መጀመሪያ ካሳንቺስ ወሰዱን ካሳንቺስ አድረን በማግስቱ ወደ ሶስተኛ ፖሊስ ጣቢያ አዲስ አበባ ፖሊስ ዋና ሄደን እዛ ስንሄድ ከነንተና ጋር ተገናኘን ኻሊድ አርሰማ ምናምን ጋር ተገናኘን ገባን ያው እንግባባ ኻሊድ ኦሬዲ ዩኒቨርሲቲ አብረን ነበር ምንማረው ምናምን ጽናት ነው ተባባልን ጽናት ሁላችንም ያስተሳሰረን አንድ ሰው ሆነ ማለት ነው የሆነ ደስ ይላል ከሪስሚ የንተነውናም የሆነ እኛውን ፈልገው አይደለም ግን የሆኑ ሰዎች መቃ የሆነ በሶሻል ሚዲያ ምን የሚሆን አይነት እንቅስቃሴዎች የሚያደርግ ሰው ጥንቃቄ ማድረግ አለበት በጣም ማረሳው ሁለት ሰዎችን በእስር ሂደቶች ላይ በተለይ ገቨርንመንት ውስጥ ያለው ማለት የመጀመሪያው ካሳንቺስ እንዳረፍኩ ዋሌቴን እንዳለ ከፍቶ እየከፈተ እየዘረጋ ኦልሞስት ብትን አድርጎ ነበር ሲያዩት የነበረው እዛ ላይ ድምጻችን ሲሰማንት ነበር ወረቀትና እንትኖች በየሳምንቱ የሚለቀቁ መልእክቶች ነበሩና አንድ ከፍቶ አየው አነበበው በቃ እኔ ላበላ ማለት ነው ከዛ እቃዎቹን እንትና አደረገና የሆነው እንትና ተቀለለውና አስገባው እንትን ውስጥ ዋሌቴ ውስጥ ማለት ነው ገብቶታል he was with us ማለት ያ ሙስሊም አይደለም ምናም ግን በቃ he was supporting እንትን አይደለም ማለት እኔ ያኛውን ቀጥታ እንደገባው ውስጥ እንዳስገቡኝ አፌ ውስጥ ዋጥኩትን አኝኩት በደንብ መከታተፍ ምክንያቱም ብዙ ወንድሞች ሙኒራ ጽባህ ምናምን ሌሎች ወንድሞች እስር ቤት ነበሩና ኬዝ ያደገባቸው እንደዚህ አይነት ወረቀት ነው እንደዚህ ወረቀት በጣም ያሳድጋል አመጽ ያነሳሳ ነበር እጅ ከፍንጅ ተይዟል ተብሎ አመት ምን የተፈረደባቸው ወንድሞች አሉ ሌሎች በርካታ አመታትም የተፈረደባቸው አሉና ያ ግለሰብ ያው እስር ሂደት ከዛ በኋላ የምርመራ ሂደቱን እንዲያቀልልኝ ያደረገ ነው ሁለተኛ ማዕከላዊ ከሄድኩ በኋላ ዶክመንት እንትኔ ኢሜል ቼክ ሲደረግ 2-3 አረብ አንደኛው በጣም ተጠራጣሪው ነበር አላኩም ነበር ከዛ ሊከፍቱታል ቢሳይ በቃ ነስር በነስር ሆንኩ እና አየኝና ሰዎች ውጭ አወጡኝ ምናምን ከዛ የተወሰነ አየር ሰጡኝ ምናምን ካስመለስ አይኛው ብዙ እንትን አይደለም ብሎ ራሱ አራተኛው ላይ ሄደ ማለት ነው አካውንት ወደ አራተኛው ሄደና እንዲሁ ላይኛል አራሰው መነጽር ያደረገ አይቲ ሩም ውስጥ ነው ማዕከላዊ ውስጥ የነበረ ነውና እዛው ለ2 ቀን 3 ቀን እንደዛ አሳልፍ ያለውና የሁለቱ ሰዎች አረሳቸው ምናልባት ያ እንትን ነው ፖዚቲቭሊ አግዘውኛል እስሩ ይጠቅመኝ ይሆናል አላቅም ግን በሆነ መንገድ የእስር ጊዜን ያሳጠሩብኝ ሰዎች ናቸው ማለት ይችላል ይሄ ነው በቃ ባጭሩ ማለት የምችል ሁለት ስትራቴጂ ጥሩ ነው ይላሉ ማለት ያው ከዛ በፊት አንብቤ በቃ እንደምገባ ሹር እና ያየኸው እንደ ሰው የሁኔታ ሁለት ስትራቴጂ ተጠቀማለህ የሚል አንብቤ ነበር አንደኛው በጣም አቋም ያለው ሰው መሆን ካሉን አክተር ሆነህ ደግሞ ደካማ ሰው መምሰል ሁለቱንም ስትራቴጂ ግን በደም ተጫውቹባቸው ያየኸው በሰው እንትን ማለት ደካማ መስላለሁ አንዳንዴ በቃ ፑሽ አፕ ስራ ሲል ልቤ ምናምን ይያልኩ ከዛ በብረት ምናምን ይመቱናል ምናምን በባዶ ግር ረጅም ሰዓት በነበረድ ላይ 6 ሰዓት 7 ሰዓት ምናምን በቃ አንተ አሞኛል ልትችላለህ የትም ብትታከም አታቋየትም ማለት ነው በተለይ ሙኒራ አስተውሷለሁ ሙኒራ አጽባህ ኦልሞስት አድሯል እንደንተም ማለትና የራስን ስቶሪ መስራት ማለት ማንንም ወንድም ማያሲዝ ፌክ የሆነ ስቶሪ አምሮህ ላይ ገንብተህ እሱን መናገር ስትራቴጂክ ማለት ነው ከዚህ የሆነ ሰው አገኘን ብሎ መጽሐፍ ነው ስማቸው ያልተፈጠረን ሰው ይጽፋል ነው ማለት የሆነ ደግሞ አንዳንዴ ደግሞ ጅድያ የምትማርበትና አውቀህ ደግሞ ጠንካራ ትምህርት የምትወስድበት ሞመንቶች ይኖራሉ በቃ እስኪምቱኝ ይታበናል የሆነም ነው ሁሉ ነገር እንትን እንዳትተው ማለት ነው ሙዳሃና የአድርባይነት ስሜት ውስጥ እንዳይመጣ ደግሞ የሆነ ሰዓት ትሞክረዋለህ ማለት ነው የሆነ ሰው ደግሞ በቃ የቀያየርኩባቸው ብቻ የሆነ ስክሪፕትም የጻፍኩ ማለት ነው በቃ ቶቴ በምን ላይ ነው ዴቨሎፕ ያደረገው በሚል ማለት ነው እንዴት ወጣ ጥሩ ጥያቄ ነው ያው የነበሩ ሂደቶች ይሄ ኦልሞስት አስተውሳለሁ ረመዳን ነበር ኢፍጣርን ኦልሞስት አልበለሁ ማለት በጣም ቴንሽን ኦልሞስት ኤቭሪ ዴይ ይጠራ ነበር ለሊት ነው የሚጠሩኝ 5 6 7 መተኛት አለ በቃ ከተኛው አሊያሚን ያል ወደ ያንኳኩ ይመጣሉና በጣም ስጋት ነበረኝ አብሮኝ ዶክተር ሰምሃር ተክሌ ታስሮ ነበርና
እሱ የትልቅ ሌላ እስር ቤት ላይ የብርታት ምንጭ ነበር እሱ በጣም ከባድ የሆነ እንትን ነበር በተመሳሳይ ጊዜ እንዲታሰር ነው አይ ዶንት ኖ ብዙ ሰዎች አይቻለው እስር ቤት ላይ በዛ መጠን ጠንካራ ሰው እኛ ተንቀጥቀጠን ፈርተን ቴንሽን በቃ አምሮ ስትረስ ትሆናለህ ኬዙ ወዴት ያድጋል አታቀም አዲስ ነን እስር ቤት ውጭ አይተውና ውስጥ ይለያያል የውጩ በሩ ሰፊ ውስጥ ከወጣህ ባል ጠባብ ነው ምና ብዙ ሴንስ አለና اذكروا الله واثبتوا ምናም ያልቀጥታ ይመጣና ቁርአን ነው እኔ እንትና ዶክተር ሰምሃር ተከይ ማስተዋወሰው ማለት ነው እኛ ተንቀጥቀጠን ተመርምሮ ሲመጣ ዘና ያለ ኮንፊደንሱን በጣም ወድለታለውና ገብቶ ቁርአን ከፍቶ በቃ ቁርአን ይቀራል እኛ እናስባለን እንዴ ቢሉን ምን እንበል እንዴ ምን ያያል በጣም ስትረስ ውስጥ ነበርና የሱንትን ተጽዕኖ ፈጥሮብናል ማለት እዛ ላይ የሚኖሩ ሐስሎች ላይ ብዙ እንዳንረታ እሱም ደም ይሄ ማገገማ ነው ብለው መጨረሻ ላይ እኛ ጋር መመላለሱን ትተው ሙሉ በሙሉ ወደ ማከለ ያወሰዱት በቃ ይሄን እኛ አንችለው ምርመራው እንትን በጣም ኮንፊደንስ አወራሩታ ያ ኮንፊደንሱን እዛ ታገኛለህ ብዙ ጊዜ ውጭ ላይ የምታየው ኮንፊደንስ እስር ቤት ውስጥ ምሽሽ ላይ አንዳንድ ሰው እሱ በጣም እኔ የኮራሁበት እንትን ነበር ብዙ አንታወቅም ነበር ማለት ከዛ በኋላ ከዛ ፊት ውስጥ እንታወቅ ነበር የበለጠ ከዛ በኋላ ግን እንዳቀው እንደወደው እንድቀርበው ያደረገኝ አጋጣሚ ነበር ማለት እንደዚህ አይነት ቻሌንጂንግ ሞመንቶች ላይ ሰውን ታያዋለህ በደም ተለከዋለህ ደግሞ እንዲ ጭልምልም ሲልብህ ብርሃን ሲያሳየህ ወደ ቁርአን እንድንመለስ ተስፋ እንዲሆንና በዛ ሁሉ ስጋቶች ላይ የመጀመሩ ከባድ ቀናቶች ነበሩ ከዛ በኋላ ግን በደንብ ይሄንበት የጠነከርንበት ሂደት አለ ወር ከምናምን ሄደ ብዙ አንተን ሰጡ ማለት ነው ብዙ አማራጮች ማየት ፈለጉ ለመክሰስ የሚችሉበትን ጧት ማታ በሚሰለች ሁኔታ አንድ ሰው ይመጣና 5 ሰዓት ያወራል ከዛስ በቃ ይጽፋል ከዛ ይቀየርና አውቀው ማለት እንዲሰለች በመድከም ውስጥ ብዙ የሚወስዱት ነገር ስላለ ማለት ነው የራሳቸው የምርመራ ሂደት አለ ደህንነቱ ለብቻው ነው ይመረምራል ፖሊሱ ደግሞ እዛ ያለው ለብቻው ይመረምራል አንዳንዴ ፖሊሶቹ እንዲገቡባቸው አይፈልጉም ደህንነትና የነበሩ ሂደቶች ነበሩ በአዲስ አበባ ፖሊስ በፌደራሎችም ጋር ጋፕ ነበር ስለዚህ በዚህ መሃል ውስጥ እኛ ያልገባን እዛው እየተማረን ይሄንበት ሂደቶች ነበሩ መጨረሻ ላይ ግን የሚከሱበት ሂደት እንዳልኩት ሜታፎሪክ የሆነ ስቶሪው የሰራሁት የሚያስፈታ ነው የማወራቸው ነገሮች ሄዶ በሩ ወደ እንትን ነው ወደ መፈታት የሚያመጣ ነው ግን ከዛ በኋላ ኦልሞስት 2 አመት ታግጄ ነበር ከሀገር እንዳልወጣ የተወሰኑ ስራዎችም ጀምሬ ነበር ወደ ቻይና ምናምንም ንግድ ምናምን ነበር በዛ ምክንያት የቆመበት ሂደት ነበረ ግን ለማስተርስ ከዛ ደግሞ እድል ሰጠኝ በተለይ ደግሞ የመጀመሪያ ዲግሪ መርማሪው ማለት ነው ብዬ እንትን ጻፍኩ ማለት ኢኮኖሚክስ እናንተ መች ከዚህ ታልፉና አለ ቢበዛዚ ብደርሱ ነው ከዚህ መች ታልፉና የሚለው ንግግሩ በጣም ለካኝ ንግድ ላይ ኦሬዲ ቻይና መነገድ ጀምሬ ነበር ከዛ አቆምኩት በቃ እንትኑም ከለከለኝ ቀጥታ ተመዘገብኩና ማስተርሴን መስራት ጀመርኩ በዛው ማለት በሱልህ ማለት ነውና በሱ ንግግር አሁን ከትግሉ በኋላ አርት ወደ ሙንሺድነቱ የተለያየ ጠረፍ ነው ብዙ ጊዜ ከእስር ቤት የወጡ ሰዎች ይዘር ጸሐፊ ምናምን ነው የሚሆኑት ጽሁፍ አካባቢ ነው የሚገኙት አለበለዚያ ደግሞ እንዲ አክቲቪስትነት ላይ ምናምን ነው የምናገኛቸው ሰዎች ከዚህ እንዴት ብዕር አልያስክም ወደ ነሺዳ እንዴት ገባ እንዴት ወደዛ ጫፍ ሄድክ ያው አንዳንድ ሰው نكون نجمن ميلو هي طارق سويدان فيديو لا انتن هي بتري تخصص لا نجوميه بلا تخصص የሚል ፓርት አለው በደንብ እንትን የሚያደርግ እሱ ፓርት በተወሰነ መንገድ እውነቱን ማለት አንድ ሰው የሆነ ስፔሻላይዝ ማድረግ አለበት የሚል 10 የሚረግጥ ሰው ያው በሆነው ዘርፍ መሄድ አይችልም ነው ቅድም ሲጀምር ብዙ ሲጠቀስ እንደ ኸይር አልወስደውም ኢንሻአላህ ወደፊት መጥበብ አለበት ብያምናለሁ ጥሩ ነው የተለያዩ ነገሮች ላይ ሲቪው እንደ አፈወርቅ ተክሌ ሜትር አርቲስት ምናምን የዓለም ሎሬት ምናምን የተባለ ለእንትን ይመች ይችላል ግን ያ ነገሮች ተጽዕኖ አለ ግን አንዳንዴ መልቲ በሆነ ነገር አላህ Subhanahu Wa Ta'ala ተወሰነ እንትን የሆኑ ነገሮች ይገሩልህ ይችላልና ይሄን ትሞክራለህ በሆነ ኤጅ ሌቭሎች ያው እነዚህ የሙከራና የትምህርት ወቅቶች ስለሆኑ እዚህም ትገባለህ እዛም ትገባለህ አዳይንድ ግን ኢስላምን የሚخدም ማህበረሰብን ያንጻል ይቀርይራል ብለህ የምታስበው ነገር ላይ መሳተፍ ፍላጎት ይኖርሃል እኔ የመሳተፍ ፍላጎት አልነበረኝም ኢኒሻሊ ነሽዳዎች እላለው በደንብ ሞክራለሁ ግን
እችላለሁ የሚለው ጥያቄ በጣም ለኔ ትልቅ ጥያቄ ነበር። እችላለሁ ወይ? በልጅነት ጀምሮ አዛን ላለው ነሺዳዎች የሳሚ ሱፍ በተለይ ያ ሙስጣፋ ምናምን በዛ ነው በጣም ኢንፍሉዌንስ የፈጠሩብኝ ነበሩ። ግን አንዳንድ ሰዎች ሳይሆኑ ውድድሮች ላይ ምናምን ማለት ነው እንችላለን ብሎ ይቀርቡና ለካ ጆሮ የሚያዘጉ ድምጽ አላቸው። ስለዚህ ማመን ለካ አንተ እችላለሁ ብለህ ስታምን ለካ ላንተ ሊሆን ይችላል። ስለዚህ ሞክረኸው የሆነ ካላየኸው ሁሉ ለካ ሮንግ ሁኔታ ላይ ያለ ሰው ራሱ ማይችለው ሰው ራሱ በዛ ደረጃ ሊያስብ ይችላል የሚለው ስጋት ውስጥ ነበር። ስለዚህ እኔ በመኘው በወደውም እዚህ ዘርፍ ላይ አይደለሁም ነው። ግን አልহামዱሊላህ አንድ ኡስታዝ ነበር ትልቅ ኡስታዝ ተውፊቅ ባህሩ ሙዓዝንም ያቀው ነበር። እኔና ፉአድን ደግሞ በአጋጣሚ አገኘን እንት ላይ የሆነ ኢማን ላይ ነበር ተቀምጦ ነበርና ሙዓዝን አገኘው ይለኝ ነበር። ብዙ ጊዜ እደውልለታለሁ ቢዚ ነኝ ምናምን ይላል። በጣም ያኔ እድሜው ራሱ 14 15 ቢሆን ነው። ከምን እንዴ በቃ እድሜው እኮ ገና ነው ብሎኛልና በጣም አክቲቭ ነበር ሙዓዝ በዛ እድሜው አክቲቭ ነበርና ስራዎች ምን ይሞካከራሉ። የጣሊያን ሰፈር ልጆች ሞድላቸው ነገር ከእድሜያቸው እርሊ በደንብ አክቲቭ ይሆናሉ። ከዛ በአጋጣሚ ላገኘው ግንቦት 20 ቀን ነበር ሄጄ 10 ላይ እንደተገናኘን ደወለልኝ። ፉአድ ኢማን እዚህ ኤሌክትሪክ ኮሌጅ ላይ ነበረ ፉአድ በሽር። ከዛ ፉአድ አለ ና አለኝ ኡስታዝ ተውፊቅ ማለት ነውና ሲለኝ ሙዓዝም እኮ አለ አልኩት። አው ካለማ ማሻአላህ እንደው ማብራችሁ ነው አለ። ከዛ ተቀመጡ። ብዙ ጊዜ ስለነሺዳ እናወራለን። ለምንድን ነው ሞዴል የሆነ እንትን ፔጅ ነበረን ፐርፌክት አምሃሪክ ነሺድ ሚር ሆፕ ኦር አተነብል ቪዥን የሚል ግሩፕ ነበር። ኦልሞስት ከዛ ፊት 4-5 አመት ቆይቷል። በቃ ዓለም አቀፍ ያሉ ነሺዳዎች ለምኛ ሀገር በዛ ኳሊቲ ሌቭል አይሰሩም የሚል ጥያቄዎች ነበሩ። ከስንገናኝ ወሬ አብስታቸዋል እስኪ ሆነ ነገር ስሩ የሚል ሐሳብ አመጡ። ከዛ ሙዓዝ ደግሞ አህለን ቢከ ረመዳን የሚል ነሺዳ አለ እስኪ መጣልኝ አለ ብሎ ዜማውን አለልን። ግጥሙ ላይ የተወሰነ ኮሜንት ተሰጠበት። በቃ ይሄ ይሰራ ተባለ። ፈንድ አደረጉን የተወሰኑ እዛ የነበሩ ወንድሞች መሐመድ አብዲ የሚባል ሌላም አንድ ኡስታዝ ስሙ ማይጠቀስ ያው በኸይር ላይ ሁሉ ያለው ኡስታዝ አለ። በቃ ስሩ አሉን። ከዛ አህለን ቢከ ረመዳን ነሺዳ ሰራን። ከዛ አህለን ቢከ የሚለው ነሺዳ ሰርተን አፍሪካ ቲቪ መጣን። ያኔ ያው እዚህ ጎጃም በረንዳ ጋር ነበረ። ከዛ ደስ ብሎን ማለት ነው የሚገርም ነሺዳ አህለን ቢከ ወደነዋል ብለን ይዘን መጣንና ማለት ነው እዛ አቅርበን ነሺዳውን ሲሰሙት ከፍተው በቃ ምንም ፊታቸው ላይ መገረም አይታይም። እኛ ያው በጣም ፈጠረና ምናምን ብለንና ከዛ በጣም በቃ ሞራላችን እንተናል ቢቀርብን ይሄ ነገር አለንና ወጣን ማለት ነው። ከመጣን በቃ ማለት በቃ ሞክረናል አትሊስት ምናምን ብለን ከዛ ተላከ። ያኔ ዲያ ነበረ ዲያ መሐመድ ወሊ። ከዛ ሲላክ በጣም ወደደው። ከዛ በዛን ጊዜ አፍሪካን ብቸኛው የኢስላሚክ ቲቪ ነው። ከዛ ኦልሞስት ወዲያው ለቀቀው። የራሳቸው ቪዲዮ አቀናበረ ምናምን በቃ ወሩ ላይ ኦልሞስት ሲነግረኝ ሚኒመም 1000 ጊዜ ይሆናል የታየው። በጣም ደጋገሙት አፍሪካ ቲቪ ላይ። ከዛ እዛ እንትን ሲሉ የነበሩ ሰዎች ጠሩን አፍሪካ ቲቪ ላይ የነበሩ ጠሩና ከዛ ያኔ እንዲቀና ብሎ ያላዩን ማለት ነው። ከዛ በኋላ እንትን የሆነ የአፍሪካ ቲቪ የዒድ ፕሮግራም ሲሰራ ያኔ ሃይካን ሆቴል ላይ መድረክ ላይ ይቀርባል ነሺዳ። ከዛ ምናምን በቃ ቁም እንትን ሲሉ ማለት ነው ያውቁታል ወንድሞች ተሳስቀን ተማምረናል ማለት ነውና ከዛ ያኔ በቃ እንትን አለን። ያኔ እንደዛ ሙድ ይዛችሁብን ምናምን አላቸው። አይ አይደለም በደንብ አልሰማናችሁም ቢዚ ሆነን ምናምን አሉን። ግን ያኔ ሞራላችን ሊገለን ይችል ነበር አልናቸው። ከዛ ያው የሚገርመው ያ ልጅ አንዱ እንደዛ እንትን ያለልን ልጅ ማለት ነው ብዙ ኢንተረስትድ ያለውን ልጅ አብዱላይዝ የሚባል ልጅ ነው። አብዱላይዝ ከዛ በኋላ በጣም ኢምፖርታንት ሰው ሆኖ ማለት ነው የታሉን ክሊፕ ዳይሬክት ያደረገው እሱ ነው። ካልተዛዘነን እሱ ነው። ፈራው ድሮን the first የተቀምንበት ነሽ ዳይሬክተር ሆኖ ይሰራልን እሱ ነው። ያስተምራል ይሄ አርት ስኩል ውስጥ ነው ያስተምራልና ያኔ ግን እሱ አያስተውልም ጀርባ ሰጥቶን የነበረ ነው። መጨረሻ ግን ፕሩቭ ብቻ ሳይሆን እሱም አምኖበት ልካሳችሁም ይመስላል በሚል ሁኔታ የሚገርም ነው። ክሊፖች በዚህ ደረጃ ኢነርጄቲክሊ አንሰራቸው ነበር። ሙሉ እስከ ደሴ ሄደን ምናምን ትልልቅ ክሊፖች እንድንሰራ አድርገናል። የአህለን ቢከ ረመዳን እኛን አህለን ብሎ የተቀበለብን ሂደት ነበር። አልፋቲሁን የሚለው ቃል አንድ ኡስታዝ ነበርና ስሙን ማይጠቀስ ማይፈልገው ማለት ነው። እንዲህ ያልኩ ስም ጠቅስ እንትን እላለሁ። ከዛ ያለፉ ያለ ስም ዝርዝሬ 10 ምናምን ማለት ነው። አልፋቲህ የሚለው ላይ ቆመ። ሄድኩና አልፋቲህ ብናየው አለፍኩለት። እስኪ ተመለስ አለኝ። ከዛ
ከዛ አልፋቲህ ብትሉት አለ ከዛ አልፋቲህ ኢንሻድ ግሩፕ ብለን ቴሌግራም እንትን ከፈተን ያው ፌስቡክ ቻናል ከፈተን ከዛ መልሶ ደወለና ግሩፕ ናችሁ አልፋቲሁን ብትሉት ይሻላል አለ አልፋቲሁን ተመሰረተ የነሺዳ ህይወት በዛው ጀመረ ማለት ነው የታሉ በጣም የተወደደ ነሺዳ ነበር ደሞስት ቫይራል የወጣ ነሺዳ ነበር በዛ ሰዓት ምናምን አሪፍ አቀባበል ነበር ሁሉም እኛ በሰዓቱ የመድረሳ ተማሪዎች ነበር እነዛ እንትኖች በሚለቀቁበት ሰዓትና ኢቭን የመድረሳ እንትኖች ሁላ ያስተምሩን ነበር ያን ነሺዳ ይባላል እና አፍዘው ነበር ምናምን በጣም ራሱን የቻለ ቀለም ሰርቶ ነው እንደው እኛ ጋር ሜቢ ካላቋረጥኩ አልቀለም ትምህርት ቤት ነበርና እንትን ይጽፍልን ነበር ላይሪክሱን በወረቀት አዘጋጅቶ ሙሉ እንትን ተብሎ ምናን እንሸመድደዋለን እንደ ፈተና እንጠይ አንዴ ሶስቱም መተው ነበር ትምህርት ቤት እንደሆነ ፕሮግራም ታስተውሳለህ ኦኬ አልቀለም ድሮ ነው በጣም ገና ብዙ ቦታ ስለሄደን ያኔ ደግሞ በጣም ቫይራል የነበረበት ታይም ነበር እና አስተውሳለሁኝ ቦታ ጠፋና ፉአድ እዚህ ጋር አለ አሊ አለ እዛ ጋር ሙአዝ አለ ቦታ የለም መሃል ላይ ክፍት አለ ወንበር አስገብቼ ቆጫል መሃላቸው ከዛ ፎቶ ተነሳ ትምህርት ቤቱ ትልቅ እንትን ሆነ ከፌመስ ጋር እኮ የተቀመጥኩ አይ ቲንክ ሴሌብሪቲ ፌመስ ምናምን የሚባሉ ነገሮች ተያይዘው የመጡትም እናንተ ናችሁ ከዛ በፊት እነ ራያ አሉ አይደል እነ ራያ እነ አላህ ይርሐመው መሐመድ አወል ሳላ እነዚህ ነገሮች አሉ ግን የናንተ አይነት ቀለም በእናንተ ነው የተጨመረው እንደ ስማቸው አልፋቲሁን መስጂድ ኢቭን መስጂድ በራፍ ላይ ሁላ ካሴቶቹ ምናምን ይሸጡ ነበር ሸውጀሌ እንዴት ነበር እውቅና በዛ ሰዓት ላይ ከባድ ጥያቄ ነው ያው ሳታስበው የምትወጣበት መድረክ ነው የሆነ ታይም ላይ ስትነቃ ለካ የሆነ ሰው ያቃሃል ምናምን ነው ሁለተኛ ደግሞ የሆነ ምትደርሰው 100% የምትለው ነገር የለም አሁንም ድረስ የሆነ ፐርሰንት ሰው ሊያቀህ ይችላል ያደገ የሚሄድ ነው ማለት እውቅና የምትለው በሆነ መንገድ ይለያያል የሚገርመው ማልፈልገው ዘርፍ ነበር እውቅና የሚሉት ዘርፍ አትለው ምናምን አስተውሳለሁ የታሉ ፖስተር ሲለጠፍ ከኤዲተሩ ጋር መንሱር የሚባል ልጅ ነበር መንሱር ትልቅ እንትን ነው ኤዲተር አሁን ላይ ብዙዎቹን ሎጎ የሰራ ነው የኛን አብዛኞቹን የሰራልን ስራ እሱ ነውና አሁን ሚንበር ነጃሺ መሆን የሰራልን እሱ ነው ሂጅራ ባንክ እና ብዙዎች በቃ ደሞስት ጎበዝ ምንለው አሁንም ላይ ለቤስት ልጅ ነውና በቃ ፎቶ አይለጠፋል እኔ አልፈልግም አሁን በየአንዋሩ በየንትን መስጂዱ እንዲህ ብዬ ብርቱካን መስዬ ሊለጠፍ ነው ወይ እኔ ልቀበለው አልቻልኩም ሀይቅ እንትን አልነበረም ተፈጥሮይም አልነበረም የሆነ እንዲ ወደ ፐብሊክ የመውጣት ምናምን አልነበረም ሁኔታዎች ገፍቶኝ የወጣው አይነት ሰው ይመስለኛል እኔ አብዛኛው ከጀርባ መስራት ምፈልግ ምችል ይመስለኛል ግን አስገድዶኝ ነው የወጣሁት ስወጣ ግን ኦሬዲ እንዳልከው የተገነባው ሂደቶች ያለፍኩበት ሂደቶች አግዞኛል ብዬ አስባለሁ ብዙ እንትን አልነበር በጣም ብዙ ሰው ያቃችሁ ነበር በጣም ብዙ ሰው ከትንሽ እስከ ትልቁ አልችግር እናንተ ታውቁ ነበር እኔ በጣም ኢቭን የሙዚቃ ክላስ የሚባል አለ ታስታውሱ እንደሆነ እዛ ሰዓት ለው ነበር ነው ለምሳሌ ወጥቼ ጥሩ በቃ ሙዚቃውን በነሺዳ ቀየረ በቃ ማርከዞች ላይ ተዝለኛል ፈራሁ ሲወጣ ማለት በጣም የሚያምር ክሊፕ ተርኒንግ ፖይንት የሚሆነው እሱ ይመስለኛልና ክሊፑን ለማየት የከፈልኩት ዋጋ እንትና ጋር አለ ይባላል ምናን እዛ ሲሄድ ሳይው ምናን እንትን ነው ምንድን ያለው ቮይሱ ብቻ ነው ሪከርዱ ብቻ ነው ምናን የለም ከዛ ቤት ይደወላል አረ ቲቪ ላይ ትሮጣለህ ምናን ግማሽ ላይ ነው ከዛ ማማ የሆነ ቦታ ሄደችና አገኘችው ከዛ በቴሌግራም እንትን ብላ ምናን ተጠራሁ ኢምራን ፈራው ተገኝቷል በጣም ደስ ይላል እኔ እናንተን ያነሺዳ ከመልቀቃችሁ በፊት እዛ ከተማ ሄጄ ነበር አጂ አንተን ቦሩ ሜዳ እዛ ፋሚሊ ነበርና ያ ሰላም በቃ እንዲ ደስ እንዳለኝ ሄጃለሁ ተላላ በጣም ደስ የሚል ፈራው በተለይ በጣም አሪፍ ስራ ነበር ከዛ ሰቢትኒ ለብቻ እንደዛ ያለ ሄደ ለመጨረሻ ጊዜ ተገናኛችሁት አይ ቲንክ ምርኩዝ የሆነ መድረክ ላይ አይደል እንዴት ነው እሱ ነገር እስካንሳል ያው የመጨረሻ ጊዜ አሁን ያው በአርቱ ካልከው በጋራ የሰራንበት እንዳልፋት ማለት ነው
የአልፋቲሁን ሐሳቡም ፈትህ ማድረግ ነው መክፈት ነው በሩን መክፈት ሌሎች በቃ በዚህ ዘርፍ በነሺዳው ዘርፍ ቀደም እንዳልኩ ማለት ነው ፐርፌክት ነሺድ ሚር ሆፕ ራተነብል ቪዥን ሚሊዮን በተግባር ምናይበት ሂደት ነበርና የሆነ ያህል ከሄድክ በኋላ የሆኑ አቺቭ ካደረክ በኋላ ያው የሁሉም የራሱ መንገድ ይኖራል ስለዚህ ለዛ እድል መስጠት ይኖርብሃል የምርኩዙ ከተለያየን የተለያዩ ነሺዶች ከሰራን በኋላ ከሞጣ እንቅስቃሴው በኋላ የነበረው የአንድነት መንፈስ በደንብ በአርት ላይ የሚነግረው ነገር ስላለ ማለት ነው ምን እንደሆነ ስለማቀ ከሊ እነዚህ ጀማ ውስጥ ናቸው ከሊ ምና የሚሉ ወይ ደግሞ የመለያየው ምንጭ እንደንተንም ይወሰድ ነበር የመዝሃብ ወይ ምናምን ነው ግን ስራ ላይ እየሰራህ የሆነ ታይም ላይ የሆነ ተልኮን ካደረስክ በኋላ ሁሉም የራሱ መንገድ አለው ስፔሻላይዜሽኑ ትኩረትም ማለት ነው አርጎ መስጠት የሚፈልግበት ሂደት አለ ፈዋድ በሽር በጣም ኃይለኛ ነጋዴ ነው እኔ ያው በሞሮፍ አካዳሚክ ፕላስ ወደ ትሬኒንጉና ወደ ሶሻል አክቲቪቲ ወደ ወጣቱ ማተኮር ፈልግ ነበር ወደዛ መሄድ ሙዓዝ በደንብ ተخصص ስፔሻላይዝ አርጎ እንደ በደንብ በዘርፉ ላይ መስራት ይፈልጋል እኛ ምን ሄድበት ስፒድና እሱ እንትንም ላይመጣጣን ይችላል እኛ የተበተንን ሰዎች ነን እሱ በደንብ ፎከስ አርጎ ይሰራል ስለዚህ ምን ሰራቸው ስራዎች እንትን መሆን አለበት ወይ ተመጣጥኖ በዛው ልክ መሄድ መቻል አለበት ካልሆነ ደግሞ ያው ተለያይተህ ሁሉም በራሱ መንገድ ማበርከት ያለበትን ሂደት እና በጥልም በምንም ይመስላልና የሚገርም አሁን ራሱ ምን ኖረው አንድ ህንጻ አጠገብ ህንጻ ላይ ነን ከሙዓዝ ጋር ማለት ነው አብረንን ኤቭሪዴይ እንገናኛለን መስጊድም እዛው አብረን ነው ሙጀማዕ ተቋ ምን ሰግደው አንድ እንትን ነው ማለት ነው ሰው እንደንትን ይወስደዋል ግን እሱ በዘርፉ በደንብ ስፔሻላይዝ አድርጎ በደንብ አሳድጎ ትኩረትም ሰጥቶት ይሄድበት ያለበት ሂደት አለ እኛ በተወሰነ መንገድ እንደ ሆቢ እንደ አለን ለመባልም አይደለም የሆነ በመንችለው ሌቭል በተወሰነ መንገድ ያበረከተን ግን የማምረት አቅማችን ግን ከሌሎቹ ፕሮጀክቶች አንፃር እንደ አንድ ዊንዶ አድርገን እየሰራን ነው የምንገኘው ማለት ነው መጀመሪያ ሲመሰረተው አልፋቲ በቃ መንገዱን ለመክፈት ነው እንጂ አንድ ላይ ለመስራት ነበር አልነበር ሳይክሎቹ እናንተ ስለነበራችሁ እስከ ቅንት የሚባል እስከ ቂያማ ምናምን እንደተዳረም አይደለም አልጋሊቁንም እንዳንሆን ማለት ነው የበነሺዳው ኢንዱስትሪ ላይ አሪሻ አሁን ምናቸው የሚሰሩ ስራዎች አሉ ፐርሰናል ኦፒኒየንህን ማለት ነው ኢስላሚክ አርት የሆነ ነገር ብዙ ጊዜ አሁን ለምሳሌ ኢስላሚክ አርቶችን ያለው እና እነዛኞቹ አርቶች ደግሞ አሉ ዓለማዊ የሆኑ አርቶች አሁን ዓለማዊ የሆኑ አርቶች ተሰርተው ፈር ይስታሉ ፈር ሲስቱ ያው ከባህለም ከወግም ከእሴትም ምናምንም አንፃር ፈር ይስታሉ ብዙ ጊዜ ማናያቸው ነገሮች አሉ እንዲህ አይናችን እያየ የሚወድቁና የሚሳቱ ነገሮች አሉ ጄነሬሽን ምናምን የሚያሳጡ ነገሮች ማለት ነው እኔ ምን አስባለሁ መሰለ በተለይ ይሄ ከፐብሊክ ነገር ጋር በተያያዘ ከሶሻል ሚዲያ ጋር በተያያዘ ከነሺዳ ጋር ምናምን በተያያዘ አንዳንዴ ፈር ሲሳቱ የሚመልስ ሰው መኖር የለበትም ወይ ማለት ድምጽ ያለው ሰው ብቻ ተነስቶ ነሺዳ ማለት ይችላል ለነሺዳ ለማለት ድምጽ ብቻ ሪኳየርመንት ይሆናል ወይ ይመስለኛል ምን መሰለ አሁን ባለው ሂደት ላይ የደፈረሰበት ወቅት ነው የደፈረሰሰል ሚተቸውም አካል በፕሮፓጋንዳ ለመተቸት ነው የሚሞክረው ሚሰራውም ሰው በስሜት የሚሰራበት ሂደት ነው ስለዚህ የተናበበ የተጠና ነገር የለም በዑለሞች መካከል በነሺዳ ላይ ይብዛም ይነስም ልዩነት የለም ነሺዳ የለም መልክቱ ያው ነሺዳ የሚያስብለው መልክቱ ጥሩ ስለሆነ ማለት ነው መልክቱ ጥሩ የሆነ በዜማ ማቅረብ ችግር የለውም የፈጠረው ምንድነው ግን በእስልምና ጭራሽ የለም የሚሉም አካል አለ በአንድ አካል ነሺዳ የሚባል የለም ከየት አመጣችሁት የሙዚቃ ናፍቆታችሁን ልትወጡ ነው እንዴ የሚሉ ቶኖች ልክ አይደሉም ማለት ለእንትን ይመቻል አንተ አዝማሪ አንተ ሙዚቀኛ አንተ ያል ኮሜንት ላይ የገባህ ለረጅም አመት ተቀጠቅጧል የሆነን ሰው በአንተ ቤት ዳዕዋ ያረክ ነው ምናምን እሱ ደግሞ ሲመለከት ሰሃባ ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሄዱና አተይናኩም ፈሐዩና ነሐይኩም በልሲል ያል ኸንደቅ ላይ በጋራ ሆኖ አበይና ያሉ ሲያዚሙ ያል ዞር ሲል ቤት ውስጥ ዒድ ላይ ሴቶቹ ሲያዚሙ ያል ዞር ሲል ይመለከት ጠላል በዱዓሌ ተቡክ በለው ፈተንተ ላይ ሂጅራው አለ ማለት ይረዳል ከዛ
ኮምፕሊትሊ የሆነ ነገር ግን አለ የሚል እንትን ውስጥ ይገባል እልህ ነው የአካል እየተቸኝ ያለው የሚል አላስፈላጊ ማለት በዲን ላይ እልህ አይኖር አለና እኔ ምለው መነሻው የትችቱ መነሻ ላይ ዓለም አቀፍ በዑለሞች መካከል ንግግሮቹ እየታወቀ ለዘመናት የነበሩ ኺላፎች እየታወቀ እንደሌለ አድርጎ የተቀረበበት መንገድ እኔ ባሄድኩበት ሂደት ባየሁበት ሂደት በጣም መጥፎ የሆነ ስሜት ይፈጥራል ከዛ የምንነሽዳ እንደውም እስላማዊ ነሽዳ እየተባለ ምና የሚሉት ሆኖቹ ረብሿል እኔ አልዋሻችሁ እልህ እኔ አሁን እንዳልከው የተገነባው በሄድኩበት ጋር የሚያሲዙ እንደሆነ ፊል አደርጋለሁ ማለት እስልምና ጭራሽ የሌለኛ በቃ ወደነ ነው እንዴ የሚል ሴንሶች ነበሩ ይሄ ዳዕዋው ሳይድ ያለ ጋፕ ማለት ነው ማለት እስልምና አለ ግን ይሄ ነገር እንዲ አብዝታችሁታል ይሄን አስተካክሉ ያ አሁን ኮሜንቴ ኮሱ ነው ግጥሞች ሲበላሹዋል የዜማዎቹ የምናምኖቹ እንደው ተጠናቸው ግጥሞች ሁላችንንም ለምሳሌ የተለያየ ኪታብ ላይ ያለን ሰዎች እንኳን ብንሆን የሆነ ግጥም ሲበላሽ ሁላችንም ሴንስ የምናረጋው ነገሮች አሉ ለምሳሌ ረሱላና አለይሂ ሰላቱ ወሰለም ወደ ከአላህ ጋር በጣም እንደዛ ማስጠጋት ምናምን እንደዛ አይነት ግጥም የያዙ ነሽዳዎች ሲሰሩ ሃይሚል ሰው ምናልባት እንደመጨመርም ብዙ ጊዜ እንደ አይነት እንትኖች በጣም ሙሐባ ያዘሉ ነገራቶች ይሆናሉ ግን አንዳንዴ ሙሐባ በዚህ በኩል መልኩ ዲፋይን ይደረጋል ብዬ አላስብ ማለት እንዳለው ሐምዚዬ ግጥሞቹ ላይ አንዳንድ ድንበር የሚያልፉ ኢቭን ረሱላህ ሰለላሁ ራሱ በዚህ መልኩ እኩያ የማድረግ ነገር ምናምን ይስተዋላልና እንደተባለው እንደ ኮሜንት ፐርሰናል ኦፒኒየን የሆነ በተለይ ደግሞ እንዳልፋቲሁን በር ላይ እንደቆመ ሰው የሆነ እንትን አይፈልግም ወይ የሆነ ፍሬም የሚያበጅ የሆነ በቃ እንትን የሚል ሰው አይፈልግም ወይ እኔ ጥሩ ነው እርማት በደንብ ያስፈልጋል እርማት ሲያስፈልግ በትክክለኛው ሚዛን እርማት አለመኖሩ ሮንግ ዌይ የሆነ ነገር እርማት መስጠት በራሱ ነገሩ ማባባስ ነው በስለምረዳ ነው the right way መደረግ አለበት እኔ በደንብ ያው ሐሳባችሁን እጋራችኋለሁ ብቻ ምን መሰላችሁ የተለያየ ችግር የለውም 5-6 አይነት አቋል ይኖራል በዑለማ መካከል ነሽዳ ዙሪያ ብለን እንውሰድ የተለያየ አቋም ግማሹን ጉርጉሮ ብቻ ሁዳ ሐጂጅ አለ እንጂ ኢቭን ህብረ ዜማ አይቻልም ሚል ይኖራል የተወሰነው ህብረ ዜማ አለ ምናም ሊል ይችላል የተወሰነው ደግሞ በቃ ያለ የተለያዩ ቦታዎችን እናስቀምጥ ይሄ ምንድነው ይሄን አቋም እንዳለ የሚያቃካል አንድ ዳዒ ሊተች ሲመጣ መጠንቀቅ አለበት ማለት ነው ሊተች ምንድነው ልክ ነው ያልሆኑ ግጥሞች እየቀረቡ ነው የሚቀርቡበት መንገድ እስላም ፕሮሞት የሚደረጉበት መንገድ ሮንግሊ እስላም ኢሜጅ ላይ ያረበሸ ነው ብሎ ያመነ ነው ሲመጣ ባይ ዲናይን ከጀመረ እስልምና ላይ ያለውን ዑለሞቹ ቀውል ላይ ያለውን ነገርን አብሮ እየጨፈለቀ ሲመጣ በግጥሙ ድንበር ያለፈ ሰው በመልእክቱ ያለፈ ሰው ለመከራከር እድል ይሰጣል ለራሱም ሎጂክ ይሰጣል እንዴ ይሄን እስልምና ያለ ነገር ይሄ ዝም በል ምናም ብሎ ወደ ሪጀክሽኒስት ይሄዳል እኔ አይቻለሁ ማንንም ኢቭን ከግጥም አንፃር ስትሄድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወሱበት መንገድ ማለት ነው እስልምና የሰጠው ፍሬም ውስጥ ሆነ ለማወደስ ራሱ እድሜ አይበቃ እስልምና በሚፈቅደው ልክ በቃ እሳቸው እርሶን የመሰለ አይን ምንድነው አይኔም አላየ ምን አይደል ምንድነው ኢቭን ሐሳን ያለው ንግግር ማለት ነው ምንድን ነበር ለምታራቀጡ አይን خلقت مبرأ من كل عيب كأنك خلقت كما تشاء كأنك قد خلقت كما تشاء አንተ ልክ ራስህ በመትፈልገው እንዲህ አርገህ ፍጠረኝ ብለህ የተፈጠርክ ይመስላል እነዚህ አይነት ንግግሮች ስታይ በቃ ቱ ዘ ማክሲመም ቤስት የሆነውን ስፒች ቃላት ተጠቅመህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማውሳት የምትችልበት ነው ማለት ነው ስለዚህ እኔ ምንድነው መሰለህ ግጥሞቹን ለማረም ሲታሰብ ዜማዎቹ ወይ የሆኑ ክስተቶቹ ለማረም ስናስብ በመጀመሪያ ደረጃ ነሺዳ የሚለው ነገር ላይ መግባባት ያስፈልጋል ነሺዳ አለ በእስልምና ከዛ ግን ይሄ ክስተቶቹ ግን ትውልድን ምን ያደረገ ነው እያጠፋ ነው ብሎ ውይይት ይመቻል እኔ ያንን ነው ምለው ማለት ይቅርታ ቆረጥኩ አሁን ብዙ ጊዜ ወዴት እየሄደ ያንን የዓለማዊ ነገር ስለማቀው እየተሰሩ ያሉት ነገሮች አሁን ቲክቶኩም አለ ነፃነቱም ስላለ ምናምን ወደዛ እየተገፋ ነው
እያልኩ እየመሰለኝ ልክ ነው በደንብ እኔ እቀበላለሁ ግን የሆነችን ነገር ሶልቭ ስታረግ የሆነን ፕሮብለም በሰለ ክሩ እስርስር ያለ ክር ኪስ ውስጥ ያለ ማለት ነው ክር እስርስር ብሎብህ ወይ ሄድፎን ገጥሞ ያቀር ዝም ብለ እንዲያርገ ቆርጣ መፍትሄ አታመጣ ማምጣት ያለብህ ተረጋግተህ ክሩን የፈታህ አስተካክለህ ዝርግት ታረገው መስመር ቦታውን ይዛ ቀጥታ አንተ ነሺዳ መፈታት ያለበት እንደዛ ነው በማምኑ ምክንያቱም ግጥሙን ላስተካክል ሲል አይ ነው ግጥም ተስተካክሉ ያው ነው ይላል ያው ዘፈን ነው ይላል ስለዚህ ስለ ግጥሙ ለምን ይጫነቅ ያሰው ገባ አይደል የሆነ ማለት ፍሬሙ ላይ የሆነ ችግሩን ስትፈታው ስር ነቀል ግንዱን ጀምሮ እናስተካክለው ስተትም ካለ ምን ይሁን ነሺዳም ላይ ካለ ይታረም በዚህ ላይ ዑለሞቹ ሚናቸው ትልቅ ነው ዑለሞቹ በጣም ሚናቸው ትልቅ ነው በተለይ ቀርቦ ማውራት አልহামዱሊላህ እኔ አብዛኛው በኢትዮጵያ ውስጥ ያሉ የሚባሉ ትላልቅ መሻይኽ ጋር በዚህ አጀንዳ ቁጭ ብለ ያወርቻለሁ በደንብ ይሄ ነገር እንዴት አይታችሁት ነው ይሄ ነገር አለ ውስጡ ዜማ ለምሳሌ ዜማ የኢስላም ያልሆነ ዜማ የሚባል አለ ወይ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን ይሄ የሙስሊሞች ዜማ ነው ይሄ ክርስቲያኖች ዜማ ወይ ደግሞ ይሄ ቁረይሽ የተባለ አለ ወይ ስለዚህ ዜማ እንዴት ምን አይነት ጥንቃቄ ነው ማድረግ ያለው እስኪ ንገሩን የሚል ምክሮች መውሰድ ማለት ነው የሆኑ የመጡ ፈቷዎች ላይ ይሄ ነገር እንዴት ነው ብለን ዲስከሽኖች በደንብ አድርጌያለሁ ያስባለሁ በጣም በጠንካራ ምንላቸው በሁሉም መዝሐብ ላይ ያሉትን ማለት ነውና ያ አይነት ቅርርቦች ላይ ሲኖር ይገርመኛል ማለት እዚህ ቲክቶክ ላይ እኛ ቲክቶክ ራሱ በድሎናል የሚሉ የገጠመኝ አሉ ትልቅ ሼክ የኛ ኮት ተቆርጦ በዚህ ደረጃ ተተላልፏል ስለዚህ እኔ ምንድነው والله እኔ በማቀው እኔ ሁሉም እንትን ስለ ሁሉም ማውራት አልችልም they are ready ማለት ይሄ ግጥሙ ምኑና ምክንያቱም ሚገርም ስራዎች መሰራት ይችላል በነሺዳ ግጥሙ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከአላህ ጋር በተያያዘ ተውሂድህን ሳይነካ አላህ ያለውን ሐቅ ሳትሰጥ እሳቸው የተሰጣቸው ሐቅ አላህ የሰጣቸው ታላቅነት በጣም ትልቅ ነው አውስተው ማጨረሰው ያስቀመጡ ሬድ ላይኖችን የግዴታ መሻገር አይኖርብህም እሳቸውን ለማውሳት ብለህ ስታስብ ማለት ነው ስለዚህ ይሄ ልክ ነው ከዛም ያለፉ ደግሞ የሚመጥኑ ንግግሮች እሳቸውንም እኮ ማውሳት ራሱ የግዴታ የአላህን ሐቅ በመስጠት አይደል ኢቭን ማይመጥኑ ቃሎችም ሊጠቀሙ ይችላሉ ይሄን ለማስተካከል እኔ በማቃቸው አብዛኞቹ ሙንሺዶች they are ready ግን ምንድነው ቀደም እንዳልኩ የተሳሰረው ነገር አብሮ መቀጥቀጥ ስላለ መደማመጥ የሚባል ነገር የለም በቃ ምን አዚፍ የቁርአን ጠላት የቁርአን እንትኖች አዘናጊዎች የሆነ ገንዘብ ፈላጊዎች በገንዘብ ጥቅም ተደርጎ ማህበረሰብ ለምቅ የሚሉ ቶኖችን እየተጠቀምክ ስለ ኮንቴንት ማከም አትችልም መሆን ያለበት ምንድነው ዑለሞቹ ሚና መሆን ያለበት እኔ እስካሁንም አልተጠቀሙትም ወደፊትም ቢጠቀሙት በማስበው እስኪ ሰብስበው ያወሩ እስኪ ነሺዳ ላይ ያሉ ሰዎችን መተው ይሰብስቡና ያወሩ መንዙማ ምናምን ላይ ያሉ ይሰብስቡና ያወሩ ይመካከው እንደንትን እኮ ነው እኔ በስላየሁ ማለት እንዴት እንደሚያከብሩ ዑለሞችን ስለማቅ ነው ምንም እንትን አይደለም አርት አቅም ስላለ በመሃል ተሰራና ጥፋትን ራሱ ላታቅ ይችላል ስለዚህ ነገር ለመመከርም ዝግጁ ናቸው ይስለማመን ማለት ነው ግን ምንድነው ነሺዳን ግን በቃ እስልምና ባስቀመጠው ልክ እዛች ቦታ ላይ ማስቀመጥም ደግሞ ቴንደንሲ በዳዒው ዘንድ ያስፈልጋል ያ ነገር የለም ካልከው በኋላ በሌለ ነገር ላይ ስለ ኮንቴንት አታወራ በሌለ ነገር حرام ነው አልኩ ኸምር ካልክ በኋላ ግን ኸምሩ ዊስኪ ሲሆን ቢራ ሲሆን ምናም ይያልክ ስለሱ አናሊሲስ ለማውራት አይመችም ገባህ አይደል ኦሬዲ ዘግተኸዋል በሩን ስለዚህ መዝጋት ልክ አይደለም እኔ የሆኑ ሰዎች ለዳዕዋ ቴክኒክ ይጠቅማል ወይ ሰውን አለ አይደል እንዲበረግገና እንዲነቃ አድርገ ነው ብለው አስበው በኸይር ጠርጥረው ጀምሮት ሊሆን ይችላል አልጠቀመም አይተኸው ከሆነ ማክሲመም 1 ሚሊዮን 2 ሚሊዮን ቪው ነበር 3 ሚሊዮን ትልቅ ቪው ነበር አሁን 10 ሚሊዮኖች እየተሻገረ ነው ነሺዳዎች ቴንስ ኦፍ ሚሊዮንስ ቪው እየመጣ ነው ቲክቶክ ላይ ሪፖስቶችን እያየን ነው ቲክቶክ ደግሞ የፈጠረው ለነሺዳ ከባድ መነቃቃት አለ ስለዚህ ኢማትክደው ሪያሊቲው ጋር እየተጋፈጥ ማህበረሰብ ኮንፊውዝ አድርገው ቅድም እንዳለው ርብሽብሽ ሳይሆን እነዚህ በቃ የተባሉ ነገሮች እኮ ይሄ ናቸው ስትለው ሰሚዕና ወጣና የሚል ብዙ አለ በተለይ ደግሞ በነሺዳው ዘርፍ ሊድ ያደርጋሉ የምትላቸውን አካላት ሌላውን እንደ ትሬንድ ሌላው ሊከተላቸው ይገባል ይችላሉ የምትላቸው ፊው ሰዎች ላይ አርገ ተገቢውን ምክክር ማድረግ ከቻልክ ለነሺዳ እውቅና ሰተገን እነዚህ ነገሮች አስተካክሉ ቢባል ማለት ነው እኔ በደንብ መቀየር አለበት ነሺዳዎች በተለይ አሁን ባለው ዘመን አቮይድ ለማድረግ በጣም ይቸገራል እኔ አሁን የሆነ በጣም ማቀው ዲነኛ ልጅ ነው እና ቲክቶክ እንዲያደረገ ከዛ የሆነ ዘፈን እየሰማሁ ነው
ከዛ ከየት ነው ስለ እሱ ስልክ ላይ ነው ግራ ገባኝ ከዛ ሄጄ መለከተዋለሁ ለካ ስለ ኳስ እንትን ነው ጎሎች ምናምን የታየ ነው እሱ ኳሱ ላይ ነው ያተኮረ ያለው የሆነ ኳስ እንዲያል እየገባ ያለ ነው ያለው እዛ ግን አካባቢ ላይ ዘፈን ከባድ የሆነ የሴት ዘፈን የኢንተርናሽናል እንግሊዝኛ ዘፈን የተለቀቀ ነው ባክግራውንድ ሚውዚኩ ምን ሆነ ማለት መሰለ ወደነው ሳንወድ ኢንዳይሬክትሊ ለካ ውስጣችን የሚሰገሰግበት ዘመን ላይ መተናል ስለዚህ ቁጭ ብሎ ማውራት ያስፈልጋል ቁርአን ጋር እኔ ትልቅ በደል ነው በየማምነው ልክ ስለ ነሺዳ ሲነሳ ቁርአንን ማንሳት ቁርአን እኮ ማለት በቃ የሰው ልጆች ሁሉ መመሪያ ምን በቃ ይከፍታው እኮ ከምንም ጋር ይሄ እኮ ማለት ነሺዳ እኮ ማለት እስልምና እንኳን ተፈቀደ እንኳን በለ ስታስበው የሆነ ያለ የሰው ልጆች ያው መልአክ ስላልሆኑ የተወሰነ የመዝናኛ ኮንሰፕት ተብሎ የሆነች ኮርነር ላይ የምታስቀምጣት ሁሉ ነገራችን እኮ ቁርአን ነው የእስልምና ሁሉ ነገሩ ቁርአን እኮ ይሄን አጀንዳ ባላንጣ አድርጎ ማቅረብ ራሱ የቁርአን ክብርን ማሳነስ ነው ብዬ ነው ማስበው ቁርአን በራሱ ትልቅ ከፍታ ላይ ያለ አይደል ምንም የሰው ልጆች መዳኛ መንገድ ነው ብዬ ነው ማስበውና ያ የሆነው ለምሳሌ ሰው የተዘናጋ ነው በጣም ይባላል አይደል ከቁርአን የተዘናጋ ነው ብለን እስኪ እውነት ሪሰርች እንስራ ሰውን ከቁርአን ያዘናጋው ያለው በድፍረት እናወራ የሆነ ነገር ታፔላ ነሺዳ ነው የሚለው ጽንሰ ሐሳብ በራሱ ማለት ነው እኔ ማህበረሰብን ጎርቷል ብዬ አስባለሁ ስልኩ ላይ ታይም ስክሪን ታይሙ ማለት ነው 14 አወር 15 አወር 17 አወር ስክሪን ታይም የሚያሳየው ሰው ማለት ነው ነሺዳ ነው ያዘናጋ ያለው ይልህና ግን ቲክቶክን ቴሌግራምን ዩቲዩብ ላይ ለ14 ሰዓታት ይሰጣል ማለት ነሺዳ ቁጭ ብሎ እኔ ግራ ይገባኛል በሳምንት 5-10 ደቂቃ ሰምቼ ሆኖ 20 ደቂቃ ላለው ማለት ነው እውነት ግን ሶሻል ሚዲያ እኔ በኔ እንትን ዘወርስ ዘመቻ ሊዘመትበት እንደውም በነሺዳ ሽፋን ማገባ ሰው ያዘናጋ ያለው ብሎ ቲክቶክ ላይ ሆኖ ሰው ምንም ሼም እንዳይዘው ቁርአን በቀን ከፍቶ እንኳን ሳያይ አይደል አንድ ጁዝ ልቀራቢል ማክሲመም 30 ደቂቃ የሚፈጅበት ሰው 14 ሰዓት 15 ሰዓት ቁርአን ሳይከፍት ያደረግን ሼ እንትን አይሰማው የሆነ ነገር አውድያለሁ ብሎ የማይሰማው ጊዜ ነው ያለውና እኔ ነሺዳው ልክ ኸይር እንዳመጣ ሁሉ ከባድ ጥፋትም ያጠፋ እንዳለ አምናለሁ እነዚህ ነገሮች ግን መፍትሄ እንስጠው ብለን ስንንቀሳቀስ ሆሊስቲክሊ ያያየን በቃ ያላል ይሄ በስሜት እኛ ካለን ከኛ ኢንቫይሮንመንት አንፃር ብቻ ያያየ ነው ሳይሆን እኔ እንደውም በሪሰርች ማለት ዑለሞች እኮ የሆነ ፈትዋ ሲሰዱ ፈትዋ የተገየር ቢዘማን ወልመካን ይባላል ተጨባጩን አይተው ሪሰርች ሰርተው ወጣቱ ምን ላይ ነው ያለው ብለው አይተው ሪሰርቾቹን ውጤት ገብቶላቸው እንደ ግብአት ወስደውት ከምክክር አድርገው ከወጣቱ ከዑለማ ከዳዒው አይደል ከምናም ከሁሉም ዘርፍ አወያይተው ምን አድርገው ተቀምጠው በጋራ ሹራ አድርገው አቅጣጫ ሊሰጡ ይገባል ቢያስባለሁ በደንብ ማለት ነው ስለዚህ እነዚህ ስህተቶቹ ይቀጥላሉ ለምንድን ነው የሚቀጥሉት ኮሚኒኬሽን በሩ ስለተዘጋ በቃ የኮሚኒኬሽን የውይይት መድረኩ ተዘግቷል የሆነ አካል ጋር መታደርገው ኮሚኒኬሽን መበሻሸቅ እልህ መያያዝ ውስጥ ከገባህ በኋላ የሆኑ ነገሮች ቆጥረህ እነዚህ ነገሮች ስህተት ናቸው ብለህ ከዛ ውስጥ ለማረም እድሉን አታገኝም ስለዚህ እንትኑን እንፍጠር ይሄ ሜዳውን መወያ መድረኩ እኮ ማለት ግዴታ አንድ መድረክ ለመሰብሰብ አይደለም ግን ኮምፕሊትሊ ነሺዳ የሚለውን ነገር በቃ ልክ ከሌሎቹ ከነኸምር ከነመናም የመሰብሰብ ሂደቱ ወጥቶ ቢያንስ ዑለሞች በታሪክ ቢያንስ ብዙሃኑ ይሄዱበት ዑለሞቹ ይሄዱበት አቋም ላይ በሚያግባባ መንገድ ነሺዳን በዛ ደረጃም ቢሆን አክሰፕት ማድረግ አሁን ልክ አፍሪካ ቲቪ አክሰፕት ባደረገው ሌቭል ማለት ነው በቃ ነሺዳም ፕሮግራሞች ላይ እናያለናል ግን በቃ የተቀመጠበት የራሱ መርህና ፍሬም አለ እሱን እንኳን ሳትከለክለው ማለት ነው እኔ ሐቂቃ ነሺዳው ላይ ስሰራ የግል እንትን ስል ማለት ነው ፈራው ምናምን በምን ሰራበት ዘመን የደረሰው ዱላ ይበልጣል የበለጠም አሞኛል የበለጠም ጎርቶኛል አሁን እየሰራሁት ካሉ ነሺዳዎች አንፃር አሁን ምንም አብዛኛው ሲመቃ ኦሬዲ ትቶሃልን ወይ ምናምን ልትለው ትችላለህ መጥፎ እንትን አለው ማለት በጣም ነው የሚሰብር እኛ ማህበረሰቡን የሰበሰበ ነገር እንስራ የኺላፍ አጀንዳዎች በዑለሞች ቢኖሩም እሱ ርቀን ቢያንስ በቃ አለ ኮመን ሴፍ በሆነው መንገድ ላይ እንሂድ ነበር የነበረን አካሄድ ያም ግን ምን አመጣ ከባድ የሆነ ዱላ መጣ ስቲል ማለት ያ እንትኖች ማለት በቃ ይሄ የምትለው ኮሜንት ላይ አዝማሪ ዘፋኝ ምናምን የሚሉ ነገሮች መጨረሻ አሁን ላይ ሴንስ አይሰጥም እንደንተ ማለት በጣም ጎርቷል ብዬ አስባለሁና ብዙ እንዳላወሳሰስኩት ተስፋ አድርጋለሁ ባጭሩ ምንድነው ነሺዳዎቹ
አሁን ባያሉበት እንትን ብዙ ክፍተት አላቸው ፖዚቲቭም የሚገርሙ ተጽዕኖ የፈጠሩበት ብዙ የሰለሙ ብዙ በቃ እኔ መንገድ ላይ ብዙ ሙስሊም ያልሆኑ ሰዎች መንገድ ላይ አግኝተውኝ እንትን ያሉበት ጊዜ አለ ያ ነሺዳ እንዲያርጌ ሰምቼው ሰብትኒ በጣም ተጽዕኖ ፈጥሯት ጠርታኝ አንድ ክርስቲያን ማለት ነው አጨብጡ ማደል ምናምን እናንተ ምናምን ለመረዳት መታረቀው እንዴት እንትን እንዳለኝ ብላ መልእክት የነገረችኝ አስተውሳለሁ ሰሞኑ ንግድ ባንክ ሪሰፕሽን ናት ሄድ ኦፊሱ ማለት ትልቁ ህንጻ እንደ አውቃለሁ አንተ እንትን አይደለም እንትን ላይ ምናምን ይሄ ነሺዳ እያለች ያወራችኝ ልጅ አለች ምናምን እንትን ማለት ነው ዳት ማች ለሌላው እንኳን እንደ ዳዕዋ መሰረት የሆነበት ሂደት አለና እኔ የነሺዳው ጽንሰ ሐሳብ በቃ በሁለቱም ሊተች ይገባል ሁለቱም የዳዕዋ ሜቶዶሎጂያችንም ሊተች ይገባል ሳንፈራ በደንብ ጠቅሟል ወይ ብለን ስናስብ የበለጠ ስኬታማ አድርጎታል ወይ ደግሞ ጉዞ እንዲቀጥል አደረገው እንጂ መፍትሄ አመጣ ቢያላስብ ነሺዳም ላይ ያለ ነው በተለይ ደግሞ ከዛም ደግሞ ፎከስ አድርገው በደንብ እየሰሩበት ያለውና በጣም ኮንትሮቨርሲው ላይ ፊትለፊት ያሉ ወንድሞችን ቢሆኑም ደግሞ በር የተዘጋው በር ምንም አይነት ኮሚኒኬሽን እንዳይኖር በራሳቸው መንገድ እንዲቀጥሉ ግጥም ራሱ እኮ ማይገመገምበት ሂደት ነው ማለት በጣም ሴንሲቲቭ ነገር ነው ማለት ኢስላሚክ የሆነ ነገሮች ሲታወራ ይሁን አካል ጋር መሄድ የለበትም ሳንሱር ያ ጥያቄ ያ ነው በቃ የሆነ አካል ያስፈልጋል ግጥሙን የሚገመግም አሰራሩን የሚገመግም ኤቭሪቲንግ እንጂ ማንም ተነስቶ ነሺዳውን ባለ ቁጥር የረሱል አለይሂ ሰላቱ ወሰለም ፍቅር ሁላችንም አለን ሁላችንም ተቻረገናል ሶ ከዛ ፍቅር የተነሳ ነው ተብሎ ድንበር በሚታለፉበት ሰዓት ወደ ሌላ ነገር እዛ ዓለም ላይ የምናያቸው ነገሮች ወደኛ እንዳይመጡብን በጣም እንትን ያሰጋኛል አሁን ደግሞ ምን ሆኗል ብዙ ሰው ያው ሶሻል ሚዲያ ይጠቀማል ስክሮል በጣም አለ እንትን በዛው ልክ ደግሞ የሚፈጥረው ዌቭ ቀላል አይደለም የሆነ ሰው አይተናል የሆነ ሰው ተነስቶ የሆነ አጀንዳ ሲያነሳ እንዴት እንደሚራገብና ማንንም ተነስቶ ተናጋሪ እንዴት እንደሚራገብ ይታወቃል ሶ እንደዛ እንዳይሆን የተወሰነ ፍሬም መበጀት አለበት እዛ ከመድረሳችን በፊት አሁን አካሄዱ ትንሽ ስለሚያስፈራ ነው ግጥሞቹ እኔ በደም ቤስት ኤግዛምፕል ልንገር በቃ ከረሱል ሰለላሁ ዐለይሂ ወሰለም ቤስት ኤግዛምፕል አለ ተሰብስበው ምን አሉ እኛ መካከል ነገን የሚያቅ ነብይ አለ አሉ እዛ ያዜሙ እዛ በዙሪያቸው የነበሩ ሰሃቦች አሉ እቺን ፓርት ተዋት ቀጥሉ አሉ ገባህ እቺን ፓርት ነገን የሚያቅ አትበሉ እኔ ነገን አላቀም ገድ የሚለው እንት እኔ ማቀው አይደለም ግን ቀጥሉ አሉ ይሄ አይነት ዳዕዋ ነው የሚያስፈልገው ነሺዳውን ቀጥሉ ይሄን ግን አታርጉ ሐሳብ ይገብታል የሳቸው ይሄ ነው ማለት የቀረው ምን መሰለህ አብሩ አሁን ምን አለ መሰለህ የፕሮፓጋንዳ ዘመን የምናም ስለመጣ ማለት ነው አብረህ መጨፍለቅ ይመቻል ከሆነ እንከን ያገኘህበትን ሰው ማለት ነው አብሮ መጨፍለቅ ስለዚህ ልክ ነው ይቀበል ያን የሚል አካል ያስፈልጋል ይሄን ተሳስተሃል ምክንያቱም ድንበር አለፈ አይደል ማለት እሳቸው ላይ ድንበር አለፉ እኔ ሌሎቹን ከፍ አድርገው ነብያቶችን አምላክ እንዳታደርጉ እኔ የአላህ ባሪያና መልእክተኛው ነኝ በቃ ተናግረዋል ስለዚህ ከፍ ያደረከ አንዳንድ አልበቃኝ ይያልክ ጣራ መሻገር የለብህም በቃ ነገን የሚያውቁ ነብይ አይደሉም አያውቁ እሳቸው መልእክተኛና ባሪያው ናቸው ተቀበል ገባህ አይደል እኔ ያ አይነት ድፍረት ይፈልጋል በዳዒው ላይ ያ ደግሞ ሲቀበሉ ሰሃቦቹ ምንድን ያደረጉት ሰሚዕና ወጣን ልክ ይሄ ትእዛዝ ሲተላላለ ከዛ አልደገሙትም ገባ ልክ ይሄ ስተት ዓለም ሲባል የሚተችንም ሰው እንደ ነሺዳ ዓለም ላይ ያሉ ሰዎች መረዳት ያለበት ለዲኑ ክብር ለዲኑ ከፍታ እንደሆነ መረዳት አለባቸው አሊ እንግዲህ የስንት አመት ህይወቱን አይታችኋል ከትምህርት ቤት ተነስቶ ከዛ ሶሻል ሰርቪሶች ላይ ከዛ ደግሞ እስከ እስር ቤት ከዛ ደግሞ የአርቱ ላይ ያልተነኩ ደግሞ በጣም ብዙ ሰፊ ክፍሎች አሉ ከሰዓት አንፃር እዚች ጋር ገታ እናድርገውና በቀጣይ ክፍል ከአሊ ጋር ስንገናኝ ከስቱዲዮ ደግሞ ወጣ ብለን አንዳንድ መጎብኘት ያለባቸው መከድ ያለባቸው የሙስሊሙ ማህበረሰብ መሳተፍ ያለባቸው ቦታዎች ሄደን ከሱ ጋር በደንብ መታሳየን ይሆናል ኢንሻአላህ እንደ ሐሳብ ፕሮግራማችን ከእንግዳችን አሊ አሚን ጋር የነበረን ቆይታ እስካሁን ይመስል ነበር አልጀዘሪ ኢንተርናሽናል ኦንላይን የቁርአን ማዕከልን እጅግ አድርገን እናመሰግናለን ሐሳብ አስተያየቶቻችሁን አስቀምጡልን ስለመጣሁንም በድጋሚ እጅግ አድርገን እናመሰግናለን በቀጣይ ሳምንት እንገናኛለን ኢንሻአላህ ቆይታን ያደረኩት ፕሮግራማችን በደንብ ወድጃቸዋለሁ አላህ በረካ ያርጋችሁ በርቱ ጠንክሩ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ